መጥፋት አለበት፣ ግዛታችን ማስፋፋት አለብን ብለው ማለት ነው። ከዛ በኋላ ነው ተነሳ ልብነ ድንግል ምናምን የሚባል ሰው ቂጥን ወቅቱ ምናምን አደረገው፣ ኢትዮጵያን ተቆጣጠራት። ከዛ ታሪኩ ቤተክርስቲያን አቃጠለ ምናምን ተብሎ ተነገረ። ትክክለኛ ታሪክ ብታነቡት በጣም ነው የሚገርመው። በነገራችን ላይ በጣም ያሳዝን ታሪክ ነው። ስድስት ጣቶች ነበሩት የሚባሉት ለምን ጃንት ነው ምናምን እንደዛ ነው ሂስትሪ ላይ ተመርሞ ለምን ዘጠነኛ ክፍል ስድስት ብቻ ሳይሆን 20 ጣት ነው ያለው እግር ናቸው። አይ እጆቹ ነው እጆቹ አንዶች እንደዛ ብሎ ተማሩ። ታሪኩ የሚገርም ታሪክ ነው የተጻፈው። ይሄ ግራኝ አህመድ የጣለው ድንጋይ ነው ተብሎ ተራራ ቁጭ ብለው በግራ እጁ አዎ ምናምን ይላል። ከዛ ከድንጋይ ስር ቤተክርስቲያን ይሰራል። ከዛ እሱም ይወጣለታል ቤተክርስቲያኑ። በቅዱስ ገብርኤል እንትን ነው ተአምር ነው የተረፈው ቤተክርስቲያኑ። ግራኝ አህመድ ይሄን ያህል ድንጋይ ወርውሮ እንትናል እዚህ ጋር ቆመ ምናምን ይላል ታሪክ። ኢትዮጵያ እንደዚህ ነው። የሚገርም ታሪክ ነው ያለው ኢትዮጵያ ውስጥ አለ። ከዛ የቀደማዊ ምኒልክ ታሪክ አለ። የውሸት ታሪኮች እነዚህ ናቸው። በነገራችን ላይ በጣሊያን አልተወረርንም፣ ውሸት ነው። ቀደማዊ ምኒልክ ውሸት ነው። ንግስተ ሳባ ውሸት ነው። ዩዲት ጉዲት ውሸት ነው። ግራኝ አህመድ ውሸት ነው። ነጃሺ አልሰለመም ውሸት ነው። ብዙ ታሪኮች አሉ። ውሸት ነው። የውሸት ትርክት ላይ ነው ተንጠልጥለን ያለ ነው። በነገራችን ላይ እኔ የሚገርም መጽሐፍ ነው ያነበብኩት ስለ ኢትዮጵያ ታሪክ። በጣም የሚገርም ገለልተኛ የሆነ መጽሐፍ ነው ያነበብኩት። አልጠቁማቸውም ራሱ መጽሐፉ በደንብ እኔ በጣም ነው የገነባኝ መጽሐፍ ነው። በታሪክ ዙሪያ ሰው ያደረገኝ መጽሐፍ ነው። በፍጹም አይቀበለውም ኢትዮጵያዊ። አይ ለኔ ጠቁመኝ። እኔ እንደውም ታሪክ ይመቸኛል፣ ግን ብዙ መጣንብን። ግን አንብብ ዝም ኦሮሞ የጻፈው አለ፣ አማራ፣ ትግሬ የጻፈው አለ። እሱን እኔ ያ መጽሐፍ በነገርህ ላይ አላውቅም፣ ብዙም ፌመስ መጽሐፍ አይደለም፣ ግን ኦርቶዶክስ ነው ራሱ ልጁ የጻፈው እምነቱ ማለት ነው። ግን በሚገርም አቀማመጥ ነው ያስቀመጠው። በጣም አድናቂው ነኝ እኔ እንደዚህ አይነት ታሪክ ማለት ነው። እና የሚገርም ነው የተባልነው፣ የተማርነው፣ ያነበብነውና ትክክለኛው ታሪኩ በጣም ይለያያልና አሁን እየወጣ ነው፣ ራሱ እየወጣ ነው። አጋጣሚ የዩዲት ጉዲት ታሪክ እየሰማሁት ነበር። ራሱ ትክክለኛው ታሪክ እየወጣ ነው። ሊዱ ትነግረኝም ለኔ ኧረ ምን ይሰራል? ኢትዮጵያ አይደለሁም ማለት ጀምራለሁ። በእንትና በሶፍት ኮፒ እንፈልጋለን። ኢትዮጵያ አይደለሁም ማለት ጀምራለሁ። ማኔ ምን ችግር የለብኝም እኔ ለሱ። ሊዱ አለሽ? ነጃሺ አልሰለመም ሳይሆን ሰልመዋል እንጂ ሰልመዋል ብለን ስናወራ ነበር እኮ። ግን አልሰለመም የሚል እንትን ያለው ታሪክ ነው ያለው። ለዛ ነው ጠጅቱ ብሬ አዲስ ታሪክ ይዛ የመጣችው። ምንም የማታውቀው ነገር ነው። ስለ ታሪክ ብትጠይቀው ምንም የሚያውቀው ነገር የለም። ምንም አዲስ ነገር ይሆንበታል። ፌስቡክ ላይ ፖስት የተደረገ ነገር ካየ እሷን ይዞ ነው የሚመጣው እንጂ ምንም የሚያውቀው ነገር የለም። ያነበበው መጽሐፍ የለ፣ ያረጋገጠው ታሪክ የለም። ከመሬት ተነስተ ነው አሁን እንደዛ የሚያደርገው። ምንም አያውቅም እንዴ። ኦሪት ባቢ ያለበትን ቪዲዮ ልክፈትልክ እንዴት እንደሚያደርገው ምኑ ወላሂ ይሄ ነጃሽ የሚባል የለም ምናምን ያለው። ቆይ ከፈቺው እስኪ። የእነ እንትና ጥላቻ ነው እንደዛ የሚያደርገው። የነ አህመዲን ጀበል ሊዱ አለሽ?
እንደ ከባድ እኮ ነው እንደዚህ አይነት ነገር። በነገራችን ላይ እኔ አንድ ነገር ልንገራችሁ። እንግዲህ ያውስ ነጃሽ የሚባል ሰው እንዳለ ሁሉም ሰው ያውቃል። አብርሃ አጽብሃ የሚባሉ ሰዎች ግን የሉም። በጣም የተረገሙ ሰዎች ናቸው። አብርሃ አጽብሃ የሚባል ሰው ለመጀመሪያ ኢዛናና ሳይዛና የሚባሉ ራሳቸው ኢትዮጵያ ውስጥ የዝሙት ሰዎች ናቸው። የቤተክርስቲያን ሰዎች አይደሉም። እነሱ ግን በዓል አላቸው። ራሱ በዓል ይከበራል ስለነሱ። አብርሃ አጽብሃ ማለት ወንድማማቾች ናቸው። ሰሜንና ደቡብ ኢትዮጵያን እየገዙ ክርስትና አስፋፉ የሚባሉ ሰዎች ናቸው። ነገስታት ናቸው። የተረገሙ ሰዎች ናቸው። ገዳይ ነበሩ። ይረሽኑ ነበረ። ሁላ ሰው ይረሽኑ ነበር። ገዳይ ነበሩ እንጂ በፍጹም አሁን ኦርቶዶክስ ቤተክርስቲያን እውቅና ሰጥታ በዓል ይከበርላቸዋል ሁላ። አብርሃ አጽብሃ የሚባል አለ ወደ ሰሜን አካባቢ እና እነዚህ ሰዎች የዝሙት ሰዎች ናቸው። እንትና ራሱ አባ ሰላማ የሚባሉ በዛ ዘመን ወደ ግብጽ ሄደው የተማሩ ሰው ስለ ክርስትና በእነሱ ነው የተገደሉት። አባ ሰላማ ራሱ ገድለዋቸዋል። ያ የተቀበሉት ሃይማኖት ሌላ ነገር ስለነበረ ግብጽ ሄደው ደግሞ ሌላ ነገር ተሸክመው መጡ። አባ ሰላማ የሚባሉ ጳጳስ ማለት ነው። ግብጽ ላይ ሰልጥ ነው። ከዛ በኋላ ወደ ኢትዮጵያ ከተመለሱ በኋላ ረሸኗቸው። ከዛ ክርስትናን አስፋፉ ተብለው እነሱ በሚፈልጉት ነገር ነው ክርስትናን ያስፋፉት። አብርሃ አጽብሃ ኢዛና ወይም ሳይዛና የሚባሉ ሰዎች ማለት ነው። ኢዛናና ሳይዛና የሚባሉ ሰዎች። ይሄ ነው ታሪክ። ምላስህን እየገረዝን ነው ታሪክ የምናስተምርህ። ጭራሽ እንደዚህ የሚባል ሰው የለም ምናምን ይላል እንዴ! እኮ ከታሪክ እንትን ማለት እኮ ነው። እኔ በጣም እኮ ነው የሚገርመኝ። አሁን ኦርቶዶክስ ቤተክርስቲያን የምትኮራበት ታሪክ እኮ ይሄ እኮ ነው። ኦርቶዶክስ ቤተክርስቲያን የምትኮራበት አንዱ ነገር እስልምናን ወደ ኢትዮጵያ ተቀበልኩ አስተናገድኩ ብላ የምትኮራበት ታሪክ እኮ ነው። የለም እየተባለ ያለው አስባችሁታል? የሚያወሩትን እንኳን ምን እንደሚያወሩ አያውቁም። ፍትሃዊ ነን የሚሉበትን የሚኮራሩበትን ታሪክ እያፈረሰው ነው። ከዛ ኦርቶዶክሳውያን ደግሞ ይወጡና ሪከርድ አድርገው ፖስት ያድርጉታል። አያሳዝንም? ክርስትናና ኦርቶዶክስ ቤተክርስቲያን ከምትኮራበት አንድ ታሪክ ወደ ኢትዮጵያ እስልምና ሲገባ እኔ ተቀበልኩት ፍትሃዊ ነኝ ብላ የምትኮራበት ይሄ ታሪክ ነው። መጤናችሁ የምትልበት እስከዚህ ዘመን ይሄ ታሪክ ነው። እና ነጃሽ የሚባል ሰው የለም ካልክ በቃ አልተቀበልክም ማለት ነው። እስልምና ገባ የተባለው እኮ በዘመነ ነጃሽ እኮ ነው። ነጃሽ የሚባል ሰው የለም ካልክ እስልምና እንዴት ነው የገባው ወደ ኢትዮጵያ? መቼ ነው የገባው? ዝም ብሎ እየተንጠባጠበ ነው የገባው ማለት ነው። እንደዛ ከሆነ ከእንትን ሀገር ሙስሊሞችን ተልከው የተቀበልካቸው ሙስሊሞች የሉም። ክርስቲያኖች ያስተናገዷቸው ሙስሊሞች የሉም። ከሀገራቸው ተባረው ኢትዮጵያ ውስጥ ተጠግተው የኖሩ ሙስሊሞች የሉም እያልክ ነው። እኔ በጣም ነው የሚገርመኝ። ለምን እንደሚያወሩ እንኳን አያውቁም። እነዚህ ሰዎች የሚያወሩትን ነገር ምንድን ነው እንኳን አያውቁም። በጣም ነው የሚገርመው። እኔ በጣም ነው የሚገርመኝ። በነገራችን ላይ አታውቁትም። ሁሌም የሚገረፉበት ነገር ነው ተሸክመው የሚመጡት። ተው እንኳን የሚለው ሰው የለም። ተው ይሄ እኮ እኛን ያጠቃናል። እኛ እኮ እንደዚህ ብለን ነው የምናምነው። ሙስሊሞችን ተቀበል፣ እናንተ መጤዎች፣ እናንተ እኛ ጋር መጥታችሁ ተከብራችሁ እንድትኖሩ ያደረግናችሁ እኛንን ብለው የሚሉ ሰዎች እንኳን ተው አይሉትም። እንደዚህ እምነት ያላቸው ሰዎች ማለት ነው። እኔ በጣም ነው የሚያሳዝነው። እውቀት የለም፣ ባዶ ናቸው። ፎንጋ ናቸው እነዚህ ሰዎች። ምንም የሚያውቁት ነገር የለም። ታሪክ አያውቁ። እውነት እነሱ ጋር የለ። ሃይማኖት የሚባል ነገር አያውቁ። ምንም የሚያውቁት ነገር እኮ የለም። ምንድነው የሚሰራላቸው? አሁን አንድ ሙስሊም ነጃሽ የሚባል ሰው የለም አልከው፣ ኖረ አልኖረ ለሙስሊም የሚጨምረው የሚቀንሰው ሰው አለ እንዴ? አለ? የለም እኮ። ታሪኩን እኮራበታለሁ ብለህ እንደውም ምንድነው የነጃሽን ታሪክ በነገራችን ላይ ከሙስሊም ታሪክ ጸሐፊዎች በላይ ክርስቲያኖች ናቸው እንዲነበብ እንዲነገር የሚፈልጉት። ለምን እኛ ፍትሃዊ ነን እስልምናን ተቀበልናቸው እነዚህ ከነ ሃይማኖታቸው አሰፈርናቸው ለማለት ማለት ነው ይፈልጉታል ራሱ።
እኔ እኮ በጣም እኮ ነው የሚገርመኝ። ምን የሚጨምር የሚቀንስ ነገር አለ? ለአንድ ሙስሊም ነጃሽ የሚባል ንጉስ ነበረ ተብሎ ምን የሚጨምርለት ነገር ያለ ይመስላችኋል? የሚጨምርለት ነገር እኮ የለም እኮ። እንኳን ከብዙ ሺህ ዓመት በፊት የነበረ ሰው አሁንም ሌላ ንጉስ እስልምና ቢቀበል ምንም ነው የምትባለው። በቃ ሰለም ካልሰለምክ ለራስህ ነው የምትባለው። እና እኔ በጣም ነው የሚያሳዝነኝ። ከእውቀት ነፃ ናቸው እነዚህ ሰዎች። የሚያወሩትን ምን ይጠቅማቸዋል፣ ጉዳት ምንድን ነው ለራሳቸው አስበው አያወሩም። በፍጹም ምንም የሚያውቁት ነገር የለም። አንደኛ ነገር ስለ ታሪክ አያውቁም። ነጃሽ የሚባል ሰው እኮ የለም ኢትዮጵያ ውስጥ። ይሽ የለም። እንደዛ ከሆነ በቃ እንደዛ ከሆነ የሚገርማቸው ነገር በዘመነ ነጃሺ ነው እስልምና ወደ ኢትዮጵያ የገባው የሚባለው ውሸት ነው። ከዛ በፊት ነው የገባው ማለት ነው። የለማ ነጃሽ የሚባል ሰው የለም። ስለዚህ ከዛ በፊት ነው የገባው እስልምና። ከዛ በፊት ነው፣ ከክርስትና በፊት ነው እንደውም የገባው እስልምና ኢትዮጵያ ውስጥ። ነጃሽ የሚባል ሰው የለማ። ከክርስትና በፊት ነው የገባው። ስለዚህ የኦርቶዶክሳውያን መጤ ናቸው እናንተ። መባረር መመለስ አለበት። ወደ ሲሪያና ወደ ግብጽ መመለስ አለበት። በሰው ሀገር ለምን እንትን ታደርጋለህ? መመለስ አለባቸው። ኦርቶዶክሳውያን ከኢትዮጵያ መውጣት አለባቸው። ነጃሽ የሚባል ሰው የለም፣ ንጉስ የለም፣ ታሪክ የለም። ኢትዮጵያ እስልምና ደግሞ ኢትዮጵያ የገባው ከክርስትና በፊት ነው። ስለዚህ መውጣት አለባችሁ ከሰው ሀገሩ። እንደዚህ አይነት ቆረቆንዳ ሰው እንዴት ከየት ይመጣል? አዝናለሁ የምር። እፎይ የሚባል ሰው እውቀት የለውም ሲባሉ አይገባቸውም። አሁን የተማሩ ሰዎች በጣም ተናደውበት እንደሚሆን ተስፋ አደርጋለሁ። አፉን ሞልቶ ምንድን ነው ነጃሽ የሚባል ሰው እኮ ኢትዮጵያ ውስጥ የለም። እሺ ምንድን ነው የለም? ምንድን ነው አለ ብሎ የሚከራከረ ሙስሊም አለ? የለም። ጥሩ ነው። ለአመታት ሙስሊሞች እናንተ እኮ መጤ ናችሁ። ለምን በዘመነ ነጃሺ ነው የገባችሁ? ለምን እኛንና የተቀበልናችሁ? ለምን የእስልምና ልዑካን ያስተናገድነው እኛ ክርስቲያኖች ነን ተብሎ የሚኮሩበት አንድ ታሪክ እሱ ብቻ ነው። ፍትሃዊነታቸውን ለማረጋገጥ የሚጠቅሱት አንድ ነገር እሱ ብቻ ነው። አይገባችሁም እኮ እናንተ እኮ ደረመናም ናችሁ። በጠፍጣፊ ሰዎች እንዴት ይገባቸዋል? በነገራችን ላይ ይሄ የተማሩ ሰዎች የሚያወሩት ታሪክ ነው። አይገባችሁም ራሱ። የምር ቢገባችሁ ነው የሚገርምኝ ራሱ። እናንተ ቢገባችሁ ብትነቁ፣ እኛ የምናወራውን ቢገባችሁ ይገርመኛል። እኔ ስንት ቅቡዛም ትውልድ ነው ያለው በእናታችሁ። ሂዱ፣ ቀጥሉ። እንደውም ቀጥሉበት። ነጃሽ የሚባል ሰው የለም ብላችሁ ቀጥሉበት። እናንተ የሚከራከራችሁ አንድም ሰው የለም። ቀጥሉበት። ሊዱ እንዴት ነሽ? እንዴት ነህ ቤቢ? ደህና ነህ? እንዴት ናችሁላችሁ? ሰላም ነው? ደህና ነኝ፣ ሰላም ብያለሁ። ሁላ አሪፍ ነው ይመስገን፣ ደህና ነኝ። እሺ ምን ትይኛለሽ? በምኑ ላይ ስለምኑ ነው? ምንም ልክ ነጃሽ የሚባል ሰው የለም አሉና ሐሳብ አለሽ እንዴ በዚህ ጉዳይ? አይ እኔ ሐሳብ የለኝም። ያለ ማስረጃ አያወራም። ያለ ማስረጃ አያወራም ወገናችን። አዎ እፎይ አይዋሽም አይደል? እና እንዴ የኔ ሀቀኛ እኔም ተቀብዬዋለሁ። በነገርሽ ላይ ታሪኩን ተቀብዬዋለሁ። ልክ ነው። ያ ግድ ነው፣ ተቀበል። ያው እንዴት ነሽ? ደህና ነኝ ይመስገን። የዳመናው አምላክ ሁሉ አሪፍ ነው። ሁሉ አሪፍ ነው። ምን አዲስ ነገር አለ? ምንም የለም። ሁሉም አሮጌ እንዳስቀመጥከው። ተይ እንጂ። አዎ ምንድን ነው የሚያስቅሽ? ምንም የለም። ምንም የለም።
እሺ ኬሪያ አቤት። እንዴት ነሽ? አልሐምዱሊላህ ሰላም ነኝ። ሁሉ አሪፍ ነው? አልሐምዱሊላህ ሁሉ አሪፍ። ምን እንታዘዝ? አለሁኝ አድናቂ ነኝ። ጭራሽ አለሽ? ማድነቅ ግን ምንድን ነው? እውቀት አለክ? እኔ እውቀት የለኝም። አለክ ተው። እኔ የምልሽ የምታደንቁት ሰው አጣችሁ ነው? አንተ ማሻአላህ አድናቂ ነኝ። ሐቂቃ ልፈርምልሽ? አይ መፈለሙ ይቅርብኝ፣ ይቅርና በአንተ ሰበብ ከስራ ተባረር ያለው አንድ ጊዜ አንተን ስከታተል ሰዓት አስለፍጄ ከስራ ወላሂ ያው አንቺን አስቀምጠው ነው እንዴ ሊንዳን እንትን ሲያደርጉ የነበረው? እንዴት ነሽ? ከምንድን ነው የተባረርሽው? ከስላ እኔ ልባላለልሽ ከስላ ተባልል ያለው ጭራሽ እኔ አንዴ ክፈቺው ያስከፊና አልያዝኩም። ለምንድን ነው ምላስሽ የሚታጠፈው? ይዘረጋል ኢንሻአላህ አንድ ቀን አብሯል ታጠፋ። እንደዚህ ነው። ፕሮፋይል ላይ ያለችው ማን ነች? ኬሪያ እሷ ራሷ ነች? ራሷ ምን ተይ እንጂ። አይ ታምራለች። ለዛ ነው። እና እንዴት ነሽ? ከየት ነው ታዲያ? ከስደት ነው። የሚገርም ነው። ሶማሌ ነሽ እንዴ? አረ ነው ሶማሌ አይደለሽ? አዎ እቺ ረግን እየተሰቃየች ነው። አንዳንዴ ትመጣለች፣ አንዳንዴ ትጠፋለች። አይ ኢንሻአላህ አጠፋም አለች ዲጋ አንዋደድም እንጂ ነው። ይም ብያለሁ። የምትይን ነገር አለ? አይ ምንም የለም። ሽክረን ላስገባኝ። እሺ እናመሰግናለን። እሺ አሁን የሆነ ቦታ ላይ በቃ ረን እንትን እያደረገችው እናገኛታለን። በሚደረግ ምናምን ያለች ማን ይመችሽ። ፖሊዮ እንደኛ አለን። ሰላም ነው አለን። ሁሉ አሪፍ። ሁሉ ሰላም አልሐምዱሊላህ። ለምንድን ነው ግን ህዝባችን የሚጮኸው? ፖሊዮ ከራሴ ጀምሮ ምናምን በቃ ጫጫታ ምናምን ነው። እንግዲህ ምን አውቃለሁ ብለህ ነው። በቃ ሁሉም እንደዛ ነው። በቃ ሲጮህ ምናምን ነገር ነው። አሁን በስነ ስርዓት ተረጋግቶ የሚያወራ እንትን አይተህ ታውቃለህ? ኢትዮጵያዊ የለም እኮ። ብቻህን ቁጭ ካላልክ ቤትን ዘግተህ ምናምን ካልሆነ ርቀህ ካልሆነ በጣም ከባድ ነው። ጪው ነው በቃ ህዝቡ ምናምን
ያው እንግዲህ ያ አዎ ልክ ነው እኮ ልክ ነው። ረሃብ ነው ረሃቡ ከባድ ነው። ሆዱ ቢሞላ ይደክመውና ዝም ብሎ ቁጭ ይል ነበር። የሚገርም ነገር እንደዛ ነው። ሆድ ባዶ ሲሆን ዝም ብሎ ይተረተራል። እንደዛ ነው። እኔ አሁን ከጠገብኩ አላወራም። በቃ ዝም ነው የምለው። ከጠገብኩ ኧረ ከባድ የምትለን ነገር አለ ፖሊዮ? አው ቅድም ባነሳው እኮ ሰፈር የሆነ ያጋጠመኝ ነገር ነበርና በሱ የሆነ ነገር ልበል ብዬ ነው። ማለት የእስልምና ኳራ መጣ ምናምን የሚሉት ነገር ሰሞኑ እኔ ማለት የዛሬ ዓመት አካባቢ ነበርና በቴሌግራም የሆነ መረጃዎችን እንትን ሰፈር ማለት እኔ በማያውቁኝ ቴሌግራም ከፍቼ ለሰዎች እንትን መልእክት ልክ ነበር። ማለት ስለ መጽሐፍ ቅዱስ ማለት ብዙ ግጭቶች እንዳሉበት ጸሐፊዎቻቸው እንደማይታወቁ እና ስለ ግድያ በመጽሐፍ ቅዱስ ምናምን ብቻ ብዙ ነገር ማለት የፈጣሪ ባህሪያት የነቢያትን ባህሪያት ለሰዎች ልኬ ነበር፣ ለብዙ ሰዎች ማለት ነው። ከዛ በኋላ የዛሬ ዓመት አካባቢ ያው በቀደም ባለፈው ነገር ያለ የሆነች ልጅ ሰልማ ምናምን ብዬ እሷ ከሰለመች በኋላ ያው ያ ትልቅ አባት ጠርታ ማለት ለቤተሰቦቿ ዓለም አወያይታ ትልቅ አባት ጠርቶ በዚህ ጉዳይ ሲያወያያቸው ምንም መልስ ሊሰጡ አልቻሉም፣ ያ አባት ማለት ነው። ከዛ በኋላ ያቺም ልጅ ሰለመች፣ ቤተሰቦቿም እንዳለ ተከተሏት፣ ያ አባትና እናት ሲቀሩ ማለት ነው። ከዛ በኋላ ይሄ ነገር ሰፈሩ በሙሉ ይሰማል። ይሄ ማለት ይሄ ወሬ እንዳለ ሰፈሩ ይሰማል ማለት ነው። እና ብዙ ሰዎች ግራ ይጋባሉ በዚህ ጉዳይ ማለት መጽሐፍ ቅዱስ እንደዚህ አይነት ችግር አለበት ምናምን በሚለው ማለት ነው። ከዛ በኋላ በቃ አንዳንድ ሰዎች ኤቲስት እስከመሆን ድረስ የደረሱ ሰዎች አሉ። አንዳንዶቹ ከሃይማኖት ይወጡ አሉ። ልክ ሃይማኖት ሰው ሰራሽ ነው፣ ፍልስፍና ነው ምናምን በማለት ማለት ነው። ከዛ በኋላ በቃ ብዙ ሰዎች ማለት ስለ ነቢያችን አለይሂ ሰላቱ ወሰላም የተተነበዩ ትንቢቶችንም እንደዛው በቴሌግራም አሰራጨቸው ነበር። እና አንዳንድ ሰዎች ይሄንን አይተው አጥንተው ምናምን እየሰለሙ መጡ ማለት ነው። ወደ 10 ምናምን ሰው ሰልሟል እስካሁን ማለት ነው እኛ ሰፈር። ከዛ በኋላ በቃ ሰው ነገሩ ወደ ፖለቲካ ቀይረው ማለት ነው። ቅድም ስትል ትዝ ብሎኝ ነው ማለት ከኋላ መጥቶ እንደዚህ አረጉን እኛ በተቀበልናቸው ምናምን ብለው ነገሩን እንትን ዲፌንድ ከማድረግ ይልቅ ነገሩን ወደ ፖለቲካ ነው የቀየሩት። ባለፈው የዛሬ 5 ወር አካባቢ እኔ አጋጣሚ የሆነ ጆሆቫዊ ትነሶች እኔ ጋር መጥተው በኔ በደጄ ሲያልፉ እነሱ ኢየሱስ ቅድመ ዓለም የተፈጠረ ነው ብለው የሚያምኑትና ከዛ በኋላ ከነሱ ጋር ረጅም ሰዓት አወራን፣ ወደ 2 ሰዓት ገለማ። ከዛ በኋላ ማለት በሐሳቤ ማለት የኔ ሐሳብ ገዢ ሆኖ ሲያገኙት እና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተተነበየውንም ትንቢት እሱንም ሳሳያቸው ያው ብዙ ነገሩ በቃ ሳመናቸውና እነዚህ ሰዎች ይሰልማሉ በ3ኛው በ4ኛው ቀን መጥተው ማለት ነው። ይሄንን እኔ ከነዚህ ሰዎች ጋር እኔ ሳወራ ብዙ ሰዎች አይተዋል፣ የሰፈር ሰዎች ማለት ነው። ከዛ በኋላ በቃ ሰዎች እኔ ጋር ጥያቄዎችን ማቅረብ ጀመሩ፣ ወደ እኔ ጋር ማምጣት ጀመሩ። በቃ ብዙ ማውራት ጀመርን ማለት ነው። ከዛ በኋላ ብዙ የተወዛገቡ ከሃይማኖት የወጡ ኤቲስትም የሆኑ ልጆች ነበሩ። እነዚህ ሰዎች ኤቲስት የሆኑ ልጆች ማለት ጥሩ እየተወያየን ነው ማለት በቁርአንና ሳይንስ እና በሎጂካል መንገድ እኔ ብዙ አስረድቻቸው አምላክ የለም የሚሉትን አምላክ አለ እስከ ማለት አምላክ እንዳለ አሳመንኳቸው ማለት ነው። ከዛ አንዳንድ ሰዎች እኔን ልጆችን እያባላሸብኝ ነው ምናምን እስከ ማለት ደርሷል። ማለት ፈጣሪ የለም የሚሉትን ልጆች እኔ ፈጣሪ አለ ብዬ ስላሳመንኳቸው አንተ ልጆችን እያሳመንክ እያባላሸብኝ ነው እያሉ ብዙ ሰዎች እየወቀሱኝ ነው ማለት ነው። የሚገርም ነገር። ከዛ በኋላ የኡስታዝ ወሂድን መዳንና ማዳን የሚል መጽሐፍ ተሰጥቶኝ ነበር፣ አንድ 30 ምናምን። እሱን አምጥቼ ያከፋፍዬ ነበር ሰፈር ውስጥ ማለት ነው። ከዛ በኋላ ሰው እኔን እስከ ፖለቲካ ውስጥ እኮ ተሰጥቶት ነው ምናምን በማለት ብቻ ቅድም እንትን ስትናገር ትዝ ብሎኝ ነው። ስለዚህ ከኋላ መጥተው እንትን እየሸፈኑን ነው አይነት ታሪክ ነው የተንጸባረቀው ምናምን ነው እያልክ ያለው
እንደዛ አይነት ነገር ነው የተረዳሁት። ከዛ በኋላ ደግሞ ያው ስም ተሰጠን የሚባለው ስም መሰጠት ኢትዮጵያ ባህላዊ ቀጥል። አዎ ማለት እኔ ማለት ለተናገርኩት ነገር በሙሉ መረጃ አቅርቤ ነው። በተለይ ማለት እኔ ቤት ሄጄ አይደለም የሰበኩት። ማለት እኔ ከነዛ ሰዎች ጋር ከጆቫ ዊትነስ ከዛ በኋላ ወደ እኔ ጥያቄዎችን ማምጣት ጀመሩ። እንዴት ነው ሃይማኖታችሁ ምናምን ብሎ ስለ እኔን መጠየቅ ጀመሩ። እነዚህ ልጆችም እንደዚህ ኤቲስት ከሆኑትም ጋር ሃይማኖት ፍልስፍና ነው ሰው ሰራሽ ነው ከሚሉትም ሰዎች ጋር ያው ጥሩ ግንኙነት ስላለን ያው ረጅም ዓመት የኖርኩበት ሰፈር ነው ማለት ሱቅ ውስጥ ነው የምሰራው ማለት ነው። ከዛ በኋላ ያው ከነዚህ ሰዎች ጥሩ እንትን አለኝ እና ሰዎች አሁን ደግሞ ይሄንን ወደ ፖለቲካ ቀይረውታል። አንተ ልጆችን እያበላሸክ ነው፣ የሆነ ሚሽን ተሰጥቶክ ነው ምናምን። ከኡስታዝ ወሂድ የተሰጠኝን እንትን የተሰጠኝን መጽሐፍ ስላከፋፈልኩ ነው ይሄን ከተመጣው ወደ ፖለቲካ ይቀይሩታል። ኦኬ በኋላ መጥተው ምናምን በማለት አው ከታሪክ አንፃር እኔ ቅድም ሳወራው የነበረው አንዳንድ ሰዎች ታሪክ በአግባብና ለመረዳት የሚባል እንትን አለ ኢትዮጵያ ውስጥ። ሰው እንደሚመስለውና እንደሚፈልገው ነው ታሪክን የጻፈው። 100% በሚባል ደረጃ የውሸት ታሪኮች አሉ ኢትዮጵያ ውስጥ እንደምታውቀውና አሁን ደግሞ ቅድም ስናየው የነበረው ቪዲዮ የሚጠቅማቸውና የሚጎዳቸውን ሳይለዩ ሰዎች እንደዚህ አይነት ንግግር ሚዲያ ላይ መጥተው ሲያስተምሩ ምን ይጎዳኛል ብሎ ካላሰበ ሰው በጣም ከባድ ነው። ገብቷል አባባሌ? አንተንም ያደረከው ነገር ይሄ ልጅ ምንድነው እያደረገ ያለው የሚባለውን ነገር በስነ ስርዓት እንትን ከማለት ይልቅ ሌላ ፖለቲካና ስም መስጠት አግባብ አይደለም። ግን ሚስቴ ስለመጣች እኔ ሰላም ልበላት። ቆይ ማርታ እንዴት ነሽ? ይመችሻል? አዎ ቆይ አንዴ ብቻ እሺ። እና እኔ ሰዎች ምንድነው ማለት የምፈልገው ሰዎች ሰው መሆን መቻል አለባችሁ። በሰው አትነዱ። የኢትዮጵያ ታሪክ ሰዎች የታሪክ ምሁራን ተብለው የተቀመጡ ሰዎች አሉ። የሚያሳዝን እውቀት ነው ያላቸው። በነገራችን ላይ አንድ እኮ አሁን ጠለቅ ብላችሁ ካያችሁት እኮ የሰው ልጅ ምንጭ ከውሃ ነው ብለው እኮ እንትን የሚያደርጉ የታሪክ ምሁራን ሰዎች እኮ አሉ እኮ። ሰው የተፈጠረው ከውሃ ነው፣ ከውሃ ነው የመጣው፣ የፈለቀው ከውሃ ነው እንደ እንቁራሪት ብለው የሚያስተምሩ ሰዎች አሉ። በነገራችን ላይ ዲሲ የኢትዮጵያ ነው ብለው እንትን የሚያስተምሩ የታሪክ ምሁራኖች እኮ አሉ እኮ። በነገራችን ላይ መጠንቀቅ አለባቸው። የኢትዮጵያ ታሪክ በጣም ከባድ ነው። ስለዚህ ከባድ ነው የምር በጣም በእውነት እንትን ላይ የተጻፉ ታሪኮች አሉ። እሱም ብታነቡት መልካም ነው። ሰው ብትሆኑ መልካም ነው። ብታነቡ ሁሉንም ብታነቡ ታሪክ ብታነቡ መልካም ነው። ይገነባሃል። ሃይማኖትን የተለያዩ ሃይማኖቶችን ብታነብ መልካም ነው። የሃይማኖት አመጣጥን ብታነብ መልካም ነው። የፍልስፍና መጽሐፍቶችን ብታነብ መልካም ነው። በወለዶችን ብታነብ መልካም ነው። በጣም ይጠቅማል፣ ይገነባሃል። በተለይ ደግሞ ካለህበት ንቅንቅ ሳትል ካነበብከው በጣም አሪፍ ነው። እውቀትህን ይሰፋል። ምንም የሚጎዳ ነገር የለውም። ሰው በክፋት ብቻ ነው የሚረዳው። አሁን አንዳንድ ኢትዮጵያውያኖች ፖለቲካ እንትን አድርገው የሚረዱ ሰዎች እኮ አሉ። ፖለቲካ እንደ ወንጀል አድርገው የሚረዱ ኢትዮጵያውያኖች አሉ። ለምሳሌ አሁን ፖለቲካ ስትለው ሃይማኖተኛ ከሆነ አረረረረ ምናምን ይላል። ፖለቲካ ማለት መግደል አይደለም። ፖለቲካ ትምህርት ነው፣ ሰላም ነው፣ ለውጥ ነው፣ ስልጣኔ ነው። ያለ ትምህርት ሚኒስተር እኮ ትምህርት የለም። ስለዚህ ያለ ፖለቲካ ደግሞ የትምህርት ሚኒስተር የለም። ያለ ሰላም ሚኒስተር ሰላም የለም። ያለ ፖለቲካ ደግሞ የሰላም ሚኒስተር የለም። እሺ፣ ስለዚህ መጠንቀቅ ወሳኝ ነገር ነው። ማወቅ ይቀድማል። ማንበብ ትልቅ ሰው ያደርጋል በሚለው ነው። ከተመለስ ቀጥይ ማርታዬ። ይሄ የምትለዋ ፊደል አንቺ ጋር ነው የምታምረው በነገራችን ላይ ከማንንም ሰው በላይ። እንዴት ነህ? አለሁልሽ። ሰላም ነው አለ ሁሉ አሪፍ ነው? ሁሉ መልካም። ተመችቶሻል? አሉ
እንትን ብለሻል እኮ ምንድነው የሚለው የውሃ ሽታውን ችብን ምናምን ቢባል እንትን አለ። አልተመቸኝም ነበር ለዛ ነው። ችግር የለውም። እኔ አንተ ግን እዚህ ጋር ባይመች ስልክ ደውለሽ ምናምን ነገር ሰላም ካልሽኝ በሳምንት አንዴ በቂ ነው ለኔ ምግብ ነው። እኔ ደህና ነኝ። አይ ደውላለሁ። ስምሽ ቀየርሽው? አሪፍ ስም ነበረሽ እኮ የማርያም። አይ ለጊዜው ነው መልሰዋል። ጊዜያዊ ስሜ ነው። ኦኬ የምትይን ነገር አለ? እንደው መድረኩ ላንቺ ነው፣ ክፍት ነው። የምትይን ነገር ካለ ምክርም ተግሳጽም ቁጣም። አይ እኔ ምንም የምለው ነገር የለም። ተይ አንቺ ምክር የሚጠብቁ ሰዎች ብዙ ሰዎች አሉ። ስለዚህ የፈለግሽውን ነገር የምትይኝ። አይ ምንም የለኝም። እና በትንሹ አድርገኝ፣ ኤክስፓንድ አታርገኝ። በትንሹ አድርገኝ። ለነገሩ ቶቶ ለሪካርድ እንዲመች ሁሉ ለሪካርድ ማለት ማለት አንቺን ለምንድን ነው ሪካርድ የሚያደርጉሽ? በጣም ስለሚወዱኝ ነው ባቢ። በጣም ስለሚወዱኝ ነው። እኔ በነገራችን ላይ የሚያሳዝነኝ ነገር አለ። እንደምታውቂኝ እኔ ወጣ ያለ ባህሪ ያለኝና ምንድነው በዚህ ልክ የሶሻል ሚዲያ አላበሉ አላጠጡ ምናምን በዚህ ልክ እንትን ማድረግን ተገቢ ነው? ስለአንተ ማለት በነገራችን ላይ ከእበት ጥፍጠፋ ነው። ከእበት ጥፍጠፋ ነው። እንደዛ ነው። አሪፍ ነው። ማዘዝ የሚፈልጉ ሰዎች አሉ። መቆጣጠር፣ ማዘዝ ምናምን የሚፈልጉ ሰዎች አሉ አይደል? ያ አላምንበትም። አንድ ትልቅ ሰው ቅድም እኔ ካጠፋው ለምን አትመክሩኝ ምናምን ነገር እያለ ነበርና ትልቅ ሰው ነው። የሚገርምሽ ነገር በጣም ግብዳ ሰው ነው። ያው አያት ይሆናል። እኛ አባታችን ማለት ይቻላል ትልቅ ሰው ነውና ሰው በዚህ ልክ እንትን ማድረግ እኔ አግባብ አይደለም። 21ኛው ክፍለ ዘመን ላይ ሰው መቆጣጠር፣ ሰው እንደዚህ ነው፣ በዚህ ግቢ፣ በዚህ ውጪ፣ በዚህ ግባ፣ ና ተመለስ፣ ለምን ይሄ ዘመን ያለፈበት እንትን ነው በነገራችን ላይና ሰው ጥፋት ካለበት ራሱ በፍቅር ነው የምታናግረው። በትህትና ካላናገርከው በግዴታ እንትን የምታደርገው አስገድደህ የምትመልሰው ሰው የለም። የኔ ፍቅር እውነት ነው። አዲስ ዓመት ብዙ ሰው እኮ ፈርቶ ምናምን ሳይሆን በሪስፔክት ነው እንጂ ማንም ሰው የፈለገውን የማድረግ መብት አለው። አዎ ፍርሃት የሚመስለው ሰው አለ። ፍርሃት የሚመስለው ሰው አለ። አዎ እነሱ በጠፍጣፊ እንዳልከው እነሱ ናቸው እንደዛ የሚመስላቸው። ግን አንዳንድ ሰው ደግሞ ከሪስፔክት የተነሳ ምናምን ብዙ ነገር እንትን አይልም። እና ለነገሩ እንደዚህ አይነት ሌላ ነገር ላወራሽ ለብዬ ነበር። አንቺ በተደዋውለን ብናወራ ነው አሪፍ ራስ ይሁን ነገር አውርቼ ነበረ። ሚስጥር አውርቼ ነበር። ሚስጥር አውርቼ ነበረ። ከባድ ነው። ደውዬ እነግርሻለሁ። በቃ ደውለህ ንገረኝ። አሁን አላቆራፍም።
ቀጥሉ ወደ ትምህርታችሁ። እሺ ቅመሞ በቃ ምቸት ይበልሽ፣ ተንፈላተሽበት። ጊዜው ያንቺ ነው። ወይ ዘንድ ደህና ልትወጪ ነው? ኧረ ቁጭ በይ ቁጭ በይ። እመጣለሁ ተመልሼ። እሺ እሺ ችግር የለውም። ባይ። እሺ ይመች ይመች ማርታዬ። ጥቁር ሰው እንዴት ነው? ሰላም ነው ወይ? ከረጅማማ ላይ ትላለህ። ምን ነበረ? ሰላም ነው እንዴት ነው? አይ እኔማ ያው ይቅርታ ግን እንጂ አንተ ከኤችአይቪ በሽተኛ አይደለ እንዴ? ለምን ሰዎችን እያታለልክ ሴቶችን ያልሆነ እንትንስ ሙድ ትከታለህ? ይቅርታ እንደዛ ስላልኩ ማለት ነው። እንዳለከማቸው ነው። በሰው በሽታ መናገር እኔ ክርስቲያን ነው ታውቃለህ። እሱ ብቻ እኮ አይደለም በሽታዬ። አንተ መድኃኒትን ተከታተል። እውነቴን ነው። አዎ ልክ ነህ። እንዳለከማቸው ነው። አዎ ልክ ነህ እኮ እንዴ። ብዙ ሰዎች ሊኖሩ ይችላሉ እኮ ልክ ነህ። እኔስ ምን አልኩ እንዴ? ልክ ነህ እኮ። ያ ይደብራል። እውነቴን ነው የምልህ። አንተ የሃይማኖት ሰው ነኝ ስለ ሙስሊም ትናገራለህ ብዙ ጊዜ ሰማህ። እኔ ተናግሬ አላውቅም። ይደብራል። እውነቴን ነው የምልህ። ምንድነው እሱ? ልክ ነህ እኮ። ልጆችን ሴቶችን እንደዚህ ስታማል በውስጥ መስመር ምናምን ስትል የማያውቅ ብዙ ሰው ቼኬ እኮ ናት እኮ ቼኬ ናት እኮ ሚስቴ ናት እኮ እሷ። ይደብራል። ኧረ ሚስቴ ናት። ይደብራል ነው የምልህ። እውነት ምን እኮ ምን አድርግ ነው የምትለኝ? አሁን አንተ ቼክ አይደለም ዜት አይደለም። ታዲያ ራስህን መጠንቀቅ አለብህ። ያ ይደብራል። ሰው እንትን አትበላ። ራስህ አታስታምም ራስህን እንዴ? ሰው ላይ ማስተላለፍ አይደብርህም እንዴ? እሱ ብቻ እኮ አይደለም። የሚያስነጥስ በሽታ አለብኝ፣ የሚጥል በሽታ አለብኝ። እሱ ብቻ እኮ አይደለም። ኖ እንደዚህ እያልክ ሰውን አታዘናጋ። እውነቴን ነው እንዴ? እውነት እየተናገርኩ እኮ ነው። ምን ነው የሚያውቅ ያውቃል። የማያውቁ ብዙ ሴቶች አሉ እኮ ነው የምልህ እኮ። ልጆች ደግሞ አያውቁም። ታውቀኛለህ እንዴ? እንዴ ትፎግራለህ እንዴ? ለማንኛውም እንትን በል። ይደብራል በእናትህ እኮ። እኔ እኮ ምክርህን ተቀብያለሁ። ስለዚህ አጀንጅናቸው ነው አይደል? እንደዚህ ነው እኔ ራሳቸው ጀምረው ራሳቸው ተስፋ ቆርጠው የሚወጡት ነገር። አይ ቁጭ ብለህ አታወራም። ስበክ ብያለሁ። ወንጌልን ስበክ። ትርክት ትውልድን ማደንቆር ተውት። እኔ ገስጹት ብያለሁ፣ አስተምሩት ብያለሁ። እኔ ፈቅጃለሁ። ለማንንም ሰው ሃይማኖትን መስበክ ይችላል ቁጭ ብሎ። አያገባኝም። ካልሆነ ግን እነ እንትናን እየተሳደብኩ ሰው ደደብ አድርጋለሁ የሚባል ነገር ግን አይፈቀድም። እንደነ ጠጅቱ ብሬ ማለት ነው። ታሪክን ሳታውቅ ታሪክ እንደዚህ ነው ብላ መሀል ትገባለች። የምታነሳው ጥያቄ ምን እንደሆነ ራሱ አታውቅም። እንደዚህ አይነት ነገር ነው የማይፈቀደው። የሰው ሃይማኖት እየተሳደቡ የራሳቸውን ሃይማኖት እውነተኝነት ማረጋገጥ የሚባል ነገር አይፈቀድም። ትውልዱ የራሱን ሃይማኖት ከማወቅ ይልቅ የሌሎችን ሃይማኖትን በማሳደብና በማሸማቀቅ ትውልድን አስረው በመያዝ እነሱ ጥቅማቸውን ሆዳቸውን ማደለብ፣ ሆዳቸውን መሙላት፣ እንደዚህ አይነት ነገር አይፈቀድም። ካልሆነ ቁጭ ብሎ ማንንም ሰው ስለራሱ ሃይማኖት ሰብካለሁ ካለ መብቱ ነው፣ አያገባኝም። ሁሉም ሰው እኔ ዝም ብዬ አዳምጠዋለሁ። ራሱ አሳምናለሁ ካለ ማለት ነው። ሳደባለሁ ካልክ ግን አይፈቀድም። ወይ ፖለቲካ እንሰራለን ከተባለ አይፈቀድም። አንዳንድ ሰዎች እንደሚያደርጉት ኢየሱስ ክርስቶስ የምትሉት እናንተ ኢየሱስ አይደለም ኢየሱስ ሌላ ነው ብለን ስንላቸው እኮ ያ የሰደብነውን ፈረጅ ኢየሱስን ተሳደቡ ብለው ስብሐት ለአብ እያሉ ያመጡታል። ወደ የድፍረታቸው ድፍረት እነዚህ ናቸው። ትውልድ እናስተምራለን ገስጻለን ብለው ቁጭ ብለው 8 ሰዓት ላይቭ ላይ ቁጭ ብለው ሰዓታቸውን የሚያቃጥሉት ምንም የሚያፈሩት ነገር ግን የለም። የሚያሳዝን ነገር ውጤታቸው ይሄ ነው። እውቀት የለም፣ ጥቅም ብቻ ነው። ተከፋይ ናቸው፣ ሌቦች፣ ሆዳሞች ናቸው። ከነዚህ ትውልዱ መላቀቅ አለበት ብሎ ሲል ሰው ለምን ይጠላል?
ቀንቶ ነው። አሁን ቀንቶ ነው። ሰለምቴው እንዴት ነህ? መጋቢ አዲስ 65 ሰላም ነው። እንዴት ነህ? ላንተም አለን ሁሉ አሪፍ ነው። አልሐምዱሊላህ ሰላም ነው። አለን ሰላም አለይኩም እህቶቼ ወንድሞቼ ሙስሊሞች ካላችሁ ሰላም። ቀጥል ሰለምቴው ምን ትለናለህ? ወይ ባብዬ እንዴት ናችሁ? ሰላም ነው አይደል? አለን አልሐምዱሊላህ የአላህ ህዝነት በሁላችን ላይ ይውረድ። የምትለን ነገር አለ ሰለምቴው? ደስ ይለኛል። እኔማ ያው የሚገቡ ካሉ ወንድም እህቶቼ ምናምን ካሉ ምናልባት በክርስትና ዓለም ውስጥ ያሉ ወንድም እህቶቼ ካሉ ዳዋ ባረግላቸው ደስ ይለኛል። ልቀቅባቸው እስኪ። መርሐባ። ቀጥል። እሺ አንዴ ቆይ። እሺ ሰለምቴው እንደምታውቁት ትልቅ አገልጋይ የነበረ ሰው ነው። ከሰለመ 3 ዓመት ሆነው። ስለዚህ ለተቀሩ ሰዎች እንትን ማድረግ ፈልጋለሁ አለ። አሁን እናዳምጣለን፣ ቁጭ ብለን እንማራለን። ሙኒት ሰላም እስኪ መለስ ሙኒት አለሽ? ሙኒት መዲና አላችሁ? እንዴት ነህ ባቢ? ደህና ነህ? አለሁ ሰላም ነኝ። እንዴት ነሽ? አልሐምዱሊላህ አለን። ሁሉ አሪፍ ነው? አልሐምዱሊላህ። አንተ ደህና ነህ? አለሁልሽ። ቀጥይ። እኔ ወላሂ በስተት ከስልኬ ነው ኦርደር ከገባሽ አይቀር እኮ ምንም ችግር የለውም። ተናገረሽ መሄድ እኮ ነው። የሚነገር ነገር አጥተሽ ነው። አይ ከባድ ነው። በነገራችን ላይ እንደዚህ አይነት እንትን ተሸክማችሁ ከባላችሁ ጋር እንደማትስማሙ ታውቃላችሁ። አትግባቡም ራሱ በቃ ማውራት አትችሉም። ነገርን በንግግር አትፈቱት። እሳት መሆን አለባችሁ። በቃ ሰላም ብያለሁ፣ እንዴት ናችሁ ምናምን ብለሽ ለዚህ ነው የገባሁት እና እንደዚህ ብለሽ ላጥ ነው። ራቢያ አለሽ? እንዴት ነሽ? አለው ደህና ነኝ አልሐምዱሊላህ። ማን ነው? አለን ሁሉ አሪፍ ነው። ሁሉ ሰላም አልሐምዱሊላህ። ከምን ትይናለሽ?
ውረድ 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 ውረድ። ኧረ ውረድ እንዴ! በርቱ ነው የምላችሁ። እንዴ ውረድ ውረድ። ያደነቆረኝ ባንዴ። ቀጥይ የምትይው ነገር አለ? ሳያስበው ክፍት ይሆናል። በርቱ ነው የምላችሁ። እሺ እሺ ራቢያ፣ እሺ እናመሰግናለን። ስለመጣሽ አመሰግናለሁ። እሺ ቀጥል መጋቢ። ጀዛከላ ትንሽ አላህ ሱብሃነሁ ወተዓላ ነቢያችን ረሱል ሰለላሁ ዐለይሂ ወሰለምን የላካቸው ዋነኛ ዓላማ እናንተን ለዓለማችን ዓለም ላይ ላሉ ሁሉ እዝነትንና ሰላምን ለማስፈን የሰላምን ጥሪ ለማድረግ ነው። አላህ ሱብሃነሁ ወተዓላ ወይ አልፊያ እንዴት ነሽ? እስኪ መለስ። ሰላም ነው ባቢ፣ እንዴት ነህ? ሰላም አለይኩም። ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ነህ? አለሁልሽ። ሁሉ አሪፍ ነው? አልሐምዱሊላህ ሁሉ አሪፍ። አንተ ጋስ? እኔ ጋር አሪፍ ነው። ምን ትይኛለሽ? ያም አሪፍ ነው አልሐምዱሊላህ። ጥሩ ነው። አሪፍ ከሆነ ምንም አልልክም። ከየት ነው? እኔ ከቤት። ከቤትማ ነው እንዴ? ዝንጅሮ አይደለሽም እንግዲህ ከዛፍ አትገቢ። ከየት ሀገር ነው? እኔ ከሻሸመኔ። ሻሸመኔ ምናምን። አሪፍ ነው። እና የምትይው ነገር የለም አልፊያ? ኧረ ምንም አልልክም። ምንም አልልክም። አሪፍ ነው። እሺ ይቅርታ መጋቢ ቀጥል። አላህ እንዲህ አለ በሱረቱል አንቢያ አንቀጽ 107 ላይ መሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። እንዲሁም ደግሞ ሱረቱል ማኢዳ ላይ ወደ አላህ አይመለሱምና ምህረትን የማይለምኑትምና አላህ መሐሪና አዛኝ ነው እያለ ስለ አላህ እዝነትና ራህመት አዛኝ መሐሪ ጌታ እንዳለን አላህ ሱብሃነሁ ወተዓላ በቅዱስ ቁርአኑ ይናገረናል። እንዲሁም ደግሞ አላህ ሱብሃነሁ ወተዓላ በሙስሊም ህግ መሰረት አደብ በጦርነቱ ወቅትም በውጊያም ወቅት አደብ ያለውን ስነ ስርዓት ባለው ውጊያ ሙስሊሞች እንዲዋጉ ያስተላልፋል። በቡኻሪ ሐዲስ 4645 ላይ መልእክቴ ለክርስቲያኖች ንጹሃን የሆኑ ህፃናት፣ ሴቶች፣ ሽማግሌዎች እንዲሁም እንስሳት የሚያስጨፈጭፉ ትታችሁ አዛኝ ወደ ሆነው አንዱ ኃያሉ የኢየሱስ አምላክ አላህ እንድትመለሱና ዓለማትና እዝነት የተላከውን የነቢዩ መሐመድን እንድትከተሉ ጥሪያችን ነው እያለ አላህ ሱብሃነሁ ወተዓላ ዳዋ ያደርግልናል። ወደ አላህ እዝነት ወደ እቅፉ እንድንገባ ዳዋ ያደርግልናል። ይህ ሁሉ ግን ወደ ክርስትናው ዓለም ስንመጣ በክርስትናው ዓለም ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ ክርስቶስ የመጣበትን ዓላማ እንደ መጽሐፍ ቅዱስ አስተምሮ ወይም መጽሐፍ ቅዱስ እንደሚናገረው እንደተበረዘው ከሆነ ማቴዎስ 10:34 ላይ በምድር ላይ ሰላምን ለማምጣት እንጂ የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ሰይፍንና ሰላምን ለሰላም አልመጣሁም ለጦርነት ነው እንጂ ይላል። ሰውን ከአባቱ ሴት ልጁን ከእናቷ ምራቷን ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤቱ ሰዎች ጠላቶች ይሆኑበታልና ይላል። ለእዝነት ለምህረት ሰውን ለማዳን እንዲሁም አዳምን እንደሚናገሩት ከሆነ አዳምን ከባርነት ከዕዳ ደብዳቤው ከ5500 ዘመን በኋላ አዳምን ለማዳን ሳይሆን የመጣው ለጦርነት እንደመጣ መጽሐፍ ቅዱስ ይነግረናል።
ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይም በተመሳሳይ እርሱ አሁን ግን ኮረጃ ያለው ከእርሱ ጋር ይውሰድ፣ ከረጢቱም ያለው እንዲሁ፣ የሌለው ልብሱን ሽጦ ሰይፍ ይግዛ ይላል። ልብሱን ሽጦ ሰይፍ ይግዛ። ስለዚህ ኢየሱስ ክርስቶስ የመጣበት እንደ መጽሐፍ ቅዱስ አስተምሮ ከሆነ ሰውን ለማዳን የጠፋውን አዳምን ለመመለስ በዮርዳኖስ የተደበቀውን የዕዳ ደብዳቤ ሰርዞ በስቅለቱ በሞቱ በትንሣኤው ትውልድ ምዕመናኑን ለማዳን ሳይሆን የመጣው በሉቃስ ወንጌል 19:27 ላይ ነገር ግን እነዛ በላያቸው ልነግስ ያልወደዱትን ያላመኑትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ግደሏቸው እያለ ነው። ካላመናችሁ በፊቱ እየሄዳችሁ ትታረዳላችሁ ማለት ነው፣ እንደ አስተምሮታቸው ከሆነ ማለት ነው። ዘሁልቁ 31:17 ቁጥር 18ን በተመሳሳይ እንደዚህ አይነት ቃል ይናገራል። አሁንም እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታው የሚያውቁትን ሴቶች ሁሉ ግደሉ፣ ወንድን የማያውቁትን ሴቶች ልጆችንም ሁሉ ግን ለራሳችሁ አድኗቸው እያለ መጽሐፍ ቅዱሳቸው በዝርዝር ስለ ጦርነት፣ ስለ ውጊያ፣ ስለ አገዳደል ያስተምራል ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይም እንደዚሁ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅትን ምታ፣ ያላቸውን ሁሉ ፈጽም፣ አጥፋ፣ አትማራቸው። ወንዱንና ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ሁሉ ግደል። አህያውን፣ ሕፃኑን፣ በሬውን፣ ወንዱን፣ ሴቱን፣ ሽማግሌውን ሁሉንም ግደላቸው ይላል። እግዚአብሔር ነው ይህን ቃል የሚናገረው በመጽሐፍ ቅዱስ ማለት ነው። ሕዝቅኤል 9:6 ላይም እንደዚሁ ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቱንም፣ ሴቶቹንም ፈጽመህ ግደላቸው። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎችም ጀመሩ ግድያውን ይላል። ስለ አገዳደል በደንብ ያስተምራል ማለት ነው መጽሐፍ ቅዱሳቸው በደንብ ያስረዳል። እስልምና ከዚሁ በተቃራኒ ነው። በነገራችን ላይ ባብዬ እስልምና በጦርነቱ ወቅት እንኳን አደብና አኽላቅ ባለው ሁኔታ ነው የምትጓዘው። which means ሽማግሌ አትገልም፣ በጎች፣ ሽማግሌ፣ ህፃናት፣ ሴቶችን መግደላችን። ቀሳውስት እንኳን የሃይማኖት መሪዎች እንኳን ቢሆኑ አትግደሏቸው፣ እነሱ ራሳቸውን ከሃይማኖቱ ያገለሉ ናቸውና ነው የሚለው። በዚህ አደብ ነው የሚንቀሳቀሰው። በሬ እንኳን ከብትና በሬና በጎች እንኳን በመንገድ ብታገኙ ያለ ባለቤቱ ፍቃድ እንዳትመገቡ ብሎ እስልምና ይህንን አይነት አደብ አስተምሮ በጦርነት ወቅት ያለውን ነገር ያስተምራል። መጽሐፍ ቅዱስ ግን ከዚህ በተቃራኒ ስለ ጦርነት፣ ሰዎችን በጦርነት ወቅት እንዴት መግደል እንዳለባቸው እንዲሁ ዘዳግም 20:14 ላይ ነገር ግን ሴቶችና ህፃናት፣ እንስሶቹን፣ በከተማይቱን ያለውን ምርኮ ሁሉ በዝብዝ፣ ዝረፋቸው። ዘርፈህም ደግሞ ለአንተ ትወስዳለህ፣ አምላክህ እግዚአብሔር የሚሰጥህ የጠላቶችህ ምርኮ ነውና ትበላለህ ይላል። ዝረፋቸው፣ ግደላቸው፣ እንደዚህ ያደርጋቸው እያለ አሰቃቂ የሆነ የግድያ ስልት፣ የጦርነት የውጊያ ስልት ያስተምራል። ከሰውኛ አስተሳሰብ የወጣ ማለት ነው። ዘዳግም 3 ምን እንዳንሰለ በሐሴቦንም ንጉስ በሴዮን እንዳደረግን ፈጽሞ አጠፋናቸው። ከተሞቹን ሁሉ ከወንዶችና ከሴቶች ከህፃናቶች ጋር አጠፋናቸው። ምንም ከተማ ውስጥ ያቀሩት ነገር የለም። ከብቶች ሁሉ የከተሞቹን ምርኮ ለኛ በዘበዝን፣ ዘረፏቸው። ከብቶቻቸውንም ንብረታቸውንም ሁሉ ይዘርፋሉ ማለት ነው። ይሄ የመጽሐፍ ቅዱሳቸው አስተምሮ ነው። ምናልባት የሚቃወም ካለ መግባት ይችላል። መጽሐፈ ኢያሱ 6:21 ላይም እንደዚሁ በሰይፍ ስለት ፈጽመህ አጥፋቸው እንዳትምራቸው እያለ ይናገራል። እና ለምህረት ለአዛኝ ለእዝነት የመጣው አምላክ አዛኝ ሩህሩህ መሐሪ ነውና በስቅለቱ ቤዛ አደረገን፣ በኃያሉ ክንዱ ነፃ አወጣን፣ በልደቱ አስታረቀን፣ በዮርዳኖስ ባህር በመጠመቁ ደግሞ የዕዳ ደብዳቤያችንን አጠፋልን፣ ደመሰሰልን እያሉ የሚናገሩት የክርስትና አስተምሮ ያ ሩህሩህና አዛኝ ብለው የሚናገሩት አምላካቸው
ስለ ግድያና ስለ እንትን ትእዛዝ ያወጣል ማለት ነው። ምንም እንዳትምር እያለ ስለ ዘረፋም እንደዚሁ ይናገራል። መጽሐፋቸው መጽሐፈ ኢያሱ 8:8 ላይ አብዛኛውን ጊዜ በያዛችኋቸውም ጊዜ በከተማይቱ በእሳት አቃጥሉት፣ ከተማይቱን አንድዱት እያለ ነው። ከተማይቱን አጋዩት እያለ ነው። እንደ እግዚአብሔር ቃል አድርጉ፣ እግዚአብሔር ነው ያዘዘው። ይሄ ነው እነሆ አዝዣችኋለሁና ይላል። አቃጥሉት፣ አንድዱት፣ አጋዩት እያለ ትእዛዝን ይሰጣል ማለት ነው። እና የዚህኛው የመጽሐፍ ቅዱስ አስተምሮ የዚህኛው አይነት ኢያሱ 7 ላይ እንደውም ኢያሱ ለእስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችንም ሴቶችንም ልጁንም በሬዎቹንም አህዮቹንም በጎቹንም ድንኳኑንም ያለውን ሁሉ ወሰደው፣ ወደ አኮር ሸለቆ አመጣቸው። ኢያሱም ለምን አስጨነቀህ? እግዚአብሔር ዛሬ ያስጨንቀሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሉት፣ በድንጋይም ወገሯቸውና ይላል። እስልምና ከዚህ የተለየ ነው። በነገራችን ላይ እስልምና የሚያስተምረው ያችን አላህ ያወገዛትን ነፍስ ሁሉ ያለ ሕግ መግደል እንደማይቻል በቅዱስ ቁርአናችን በዝርዝር ይናገራልና ያስተምራል። አብደላህ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ እንዲህ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ካካሄዳቸው ጦርነቶች በአንዱ ነብዩ ሰለላሁ ዐለይሂ ወሰለም የተገደለች ሴትን አገኙ። ነብዩ ሰለላሁ ዐለይሂ ወሰለም በድርጊት በመቆጣትና በማውገዝ ሴቶችንና ህፃናትን ከመግደል ተከልከሉ እያሉ ረሱል ሰለላሁ ዐለይሂ ወሰለም ይናገሩና ያስተምሩ ነበረ። በሱረቱል ማኢዳም እንዲህ ወደ አላህ አይመለሱምና ምህረትን አይለምኑምና አላህን መሐሪና አዛኝ ነው እዝነቱ ሰፊ ነው እያለ በሱረቱል ማኢዳ ላይ አንቀጽ 74 ላይ ይናገራል። እና መጽሐፋቸው ሞር ፎከስ የሚያደርገው አብዛኛው ከሰው አእምሮ በላይ በሆነ ያው እኛም ነበርንበትና ባለማወቅ ብዙ ነገር ሰርተናል። ባለማወቅ ብዙ እንደሞኝ ተቆጥረናል። መጽሐፋቸውም እንደሚናገረው ለሚተላለፍ ለሞኝ አእምሮ አሳልፈን ሰጠናቸው ነው። ሞኝ አድርገው ነው ወስደውናልና አላህ ደግሞ አዛኝና መሐሪ ሆኖ እዝነቱን ሰጥቶን ቀጥተኛው መንገድ መርቶናልና እንግዲህ አላህ ሂዳያ እንዲሰጣቸው ዳዕዋ እናደርጋለን። አመሰግናለሁ። ሰለምቲው እንደምታውቁት መጋቢ ሐዲስ የነበረ የሰለመ ሰው ነው። ከሰለመም 3 ዓመቱ ነው። እንግዲህ ስለሚያምንበት ሃይማኖት ነው እየሰበከ ያለው። እኔም ማስተማር እችላለሁ የሚል ሰው ካለ ገብቶ ማስተማር ይችላል። ማረም ፈልጋለሁ የሚል ሰው ካለ ገብቶ ማረም ይችላል። እኔ ስራዬ መድረኩን ክፍት ማድረግ ነው ለሰው። ኢትዮጵያ የሚል ትናንት ነበር። ከቻልክ ና ግባ። አሁን ነው ትንሽ የምቆየው እንጂ በኋላ ላይ እንደተቱ እኔ በምወጣበት ሰዓት አትግባ። አሁን ከቻልክ ና እና እኔ ስራዬ ምንድነው እንደዚህ ክፍት አድርገዋለሁ። የሚከራከር ሰው ካለ ይከራከራል፣ የሚመልስ ሰው ካለ ይመልሳል፣ የሚገስጽ ሰው ካለ ይገስጻል። እንደፈለገ ይሆናል። ሳደባለሁ ምናምን የሚል ሰው ካለ ግን ያው አንገቱም ትንብዬ ከፈርዖን ጋር ነው የማጨባብጠው። በቃ እንደዛ ነው የማደርገው እኔ። ካልሆነ ግን በፍቅር አወራለሁ የሚል ሰው ካለ መብቱ ነው፣ አይመለከተኝም ማንንም ሰው። ስለዚህ ትራቭል ምንድን ነው ልትለን ነው? ኢትዮጵያ አለ። ሰላም ኢትዮጵያ ና ግባ። እንዴት ነህ? አለ። እንዴት ነህ ባቢ? ሁሉ ሰላም ሰላም ነው። ትራቭል ምንድን ነው? ምንድን ነው ግመል ምናምን እንትን አድርገህ ቱር ነው የምሰራው ባቢ። ዋሂድ ቤት ጋር አውርተን ነበረ ካስታወስክ። እኔ እናንተ አራን የዋሂድ ቤት ከሰው ጋር አውርቼ አላውቅም። እኔ ነኝ እኔ እንጃ እንግዲህ ረስተው ይሆናል። ኡስታዝ ዋሂድ እንትን ኢንቫይት ላድርግህ ምናምን ብየው ኢቭን አንተ ነበርክና ባቢ ይመቸኛል፣ በረሱል ሰለላሁ ዐለይሂ ወሰለም የሚያስተላልፈው እንትኖች ፖስቱ ይመቸኛል፣ ፕላስ ደግሞ ፖዚቲቭ ኢንተንሽን ያለው ስለ ነቢያችን ምናምን እያልኩ
አፕሼት ያረኩ አልነበረም ረሳኸኝ መሰል አይ ቲንክ እኮ እኔ ቤት ምናልባት ትንሽ እያስታወስኩ ነው። እኔ ቤት ኡስታዝ ወይድ ቤት ግን እኔ ከሰው ጋር አውርቼ አላውቅም። የገባው ትንሽ ቀን ነው የገባውበትም አጭር እንትን ነው። ከሰው ጋር ማወራበት ሰዓት አዎ ከኔ ቤት ከሆነ ምናልባት ይሆናል። አዎ እንደዛ ነው። ፖዚቲቭ ኢንቴንሽን አለው በጣም እንትን እያልኩ ነበር ያኔ ብቻ ዞሮ ዞሮ ያው ሪያሊቲም ነው። እሺ አመሰግናለሁ። ምን ልትለን ነው? ያው እኔ ምንም ምለው ነገር የለም። አይ ቅድም መጥቼ ነበርና አንድ ዮናስ የሚባል ልጅ ያልሆነ በቃ ላይክ አረኖ የሙስሊም ጥላቻ አለበት ምንም ጥያቄ የለውም። እና የሆነ ቤት ንጽጽር ቤት ነገር አይሉተኝም ገብቼ ከዛ አንዳንድ ኢንፎርሜሽን ስንለዋወጥ መሀል ላይ በጣም ተሳደበ ማለት ነው። ቆይቷል ባይዘው እኔ አሁን እንዲ ነው ለማለት ፈልጌ አይደለም። ኖርማሊ ተሳደበ። ከዛ እና ባቢ ቤት አሉ በጣም ጎበዝ ልጆች አሉ እና መጣ ተማር አልኩት። ከዛ ላንተ መሳለቅ ጀመረ ማለት ነው። አሁን ይሄን እንደዚህ ስልክ እንትን እያረኩ አይደለም። ዞሮ ዞሮ ገብቶኛል ማለት በሐቂቃ በሌላ ነገር እንዳትረዳው። ዞሮ ዞሮ ኖ ችግር በጣም ችግር አለበት። ልሻኘ ያልከው ስለነበረ በነገር ላይ አዎ አይ ጥምብር ያልኩ አራዳ ነኝ። በነገራችን ላይ ካልገገምኩ እኔ ችግር ሁሉም ነገር ይገባኛል። ቀጥል፣ ነፃውን አውራ። እሺ ነፃ እሺ። እና በቃ ባቢ እንደዚህ ነው በቃ ጭራሽ ያንተን ስም ማለት ላይክ ሳነሳው ተቀየረ በጣም በቃ እንትኑ ድምፁ ሁሉ ማለት ነው። ይሄ በቃ አይደል ላውድ ሆነ በቃ ሙዱ ሁሉ ተቀየረ ምናምን። ደግሞ ባቢ ብለህ ታነሳለህ ምናምን በቃ ምን ልበልህ በቃ እንዴት አድርጎ እንደሰደበኝ በአላህ እኔ ሰው ጋር አልሰዳደብም ማለት እንደዚህ እንትን ብዬ አላቅም። እና በቃ ምን ልበልክ እና ትንሽ አሁን ቅድም እዚህም ገብቶ ሲጽፍ አየሁትና ሜንሽን እያረኩልህ ነበር አጋጣሚ ቴክስት ላይ ማለት ነው። እና የሆነ ማለት አሁን በአካል አትተዋወቁም ምን ጊዜ ማለት አንዳንዴ በዚህ ልክ ሰው በቲክቶክ ተዋውቆ ይህን ያክል ጥላቻ ሲያሳድር ይከብዳል። ለነገሩ አንተ እንትን ስለሆንክ ነው ባላንስድ የሆንክ ሰው ነህ አንተ ገብቶሃል። በሙስሊሙም ይህን ያክል እንትን አይደለህም፣ ለሁሉም እንትን አይደለህም ገብቶሃል አይደለ? የሆነ መጥፎ ኢጎ ስላለበት ይመስለኛል እሱ አይ ቲንክ። አዎ እንደዛ ነው ልጁ። አንደኛ ነገር የእውቀት መቀንጨር አለበት። እውቀት የለውም ልጁ። ደደብ የሚል ቃል የሚገልጸው እሱ ብቻ ነው። ድድብና ቤትሽ የት ነው ብትባል እሱ አይምሮ ውስጥ ነው ብላ ልትመልስ ትችላለች። እና ይሳደባል። ስራው ምንድን ነው? እዚህ ጋር ሰዎች ይመጡና በውስጥ እየገባ ይጽፋል ምናምን። እና አጋጣሚ ትናንት የሆነች የገባች እህት ነበረች እና ገብቶ እንዴት እንዳትረገረጋት በውስጥ ምናምን እንዴት ሰይጣን ቤት ትገቢያለሽ ምናምን ብሎ ማለት ነው። በነገርህ ላይ ሰው መግባት ያለበት ሃይማኖተኛ ሰው መግባት ያለበት በቃ እንደኛ አይነት ሰዎች አሉ ብሎ እንደዚህ ናቸው ብሎ የሚያስቀምጡን ቦታ የለም። እንደዛ አይነት ሰዎች ቤት ነው መግባት ያለበት። ነገርን ለሚያስፈልገው ምግብን ለተራበ ሰው ስትሰጠው ነው አይደል ቁም ነገር የሚኖረው አይደል? እንደዛ ነውና ነገር ሃይማኖትንም ለሚያስፈልገው አካል አሳልፈ ስትሰጥ ነው። ስራቸው እንደዛ ነው። ከታች ቁጭ ይላሉ፣ አይወጡም። በነገር ላይ ፈሎ አድርገው የሚገባ ሰው ነው የሚያሸባቅቁትና አጋጣሚ ከሆነ ሰው ልጅ አውርተን ነበረትና እንዴት እንዳትረገረጋት ልነግርህ አልችልም። ባለጌ ነው። በስድብ እንትን የሆኑ ሰዎች ናቸውና ደግሞ እኛ ደግሞ ንቀን ነው እንትን የምናደርጋቸው። ብዙም ቦታ አንሰጣቸውም። ለዛ ነው የሚጨሱት። እና ክፈት አልኩ እኮ እኔ እኮ ምን አልኩት መጨረሻ ላይ እና እኔን እየሰደበኝ ሐቂቃ ላይ ከአንተ መጀመሪያ ተናግረው ስለነበረ እና እስኪ አሁን ያወራኸውን በሙሉ ቤቱ ጋር ገባና አውራ አልኩት። እኔማ መጨረሻ ላይ ማለት ነው አውራ እስኪ ታውቀዋለህ እኮ ምናምን ማለት ጀመርኩ እኔ ማለት ነው። እና መጠይን የማውራቱ ድፍረት ካለ ና ግባ አልኩት። ሄድና ግባ ላይቭ ላይ ያለ ግባ አልኩት። እኔ ቢጨንቀኝ ዞሮ ዞሮ በጣም መጨረሻ ላይ ወረድኩኝ እኔ ምክንያቱም አልችልም እኔ ማለት ሰውስ መሳደብም መልስም ስለማልችል ዝም ብዬ ወረድኩኝ። ገብቷል። ሰው ጋርም ተሰዳድቤ ስለማላቅ ተው ግን ኮሜንታተሮች ተው ግን
ተው ተው ተው፣ ሰው በእናንተ መጨለል የለበትም እኮ እንዴ እንዴ! ኧረ 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 እኔ እሺ የምትለን ነገር አለ? የመጨረሻ ትራቭል ወንድሜ? ምንም ምልክ ነገር የለኝም ባቢዬ። ትመቸኛለህ ሀቢቢ። አመሰግናለሁ። አላህ ይጠብቅህ እላለሁ። ኢንሻአላህ እየመጣሁ ደግሞ እጫወታለሁ አንዳንዴ። እሺ መብትህ ነው። ቤቱ ቤትህ ነው። ቴንክ ዩ ስፔሱን ፍሪ ላድርገው ሰው እንዲገባ። እሺ ቴንክ ዩ ወንድሜ፣ እናመሰግናለን። ቴንክ ዩ ሶ ማች። እሺ ኢትዮጵያ አለ? ሰላም እንዴት ናቸው? ኮመንት ላይ እናንተ መልስ ስታጡ ድምጽ ያስተጋባል። ሰው ብሎክ ነው የምታደርጉት ምናምን አልክ አይደለም? አሁን ደህና ነው። ማን ነው አንድ ሰው አንተ የጠየቀውን ጥያቄ መልስ አጥቶ ብሎክ ያደረገ ሰው ማን ነው? በመጀመሪያ ልፍረድበትና ከዛ እንገባለን ወደ እንትናችን። ለምሳሌ ትናንት ማታ በረጅሙ ተወያይተን እየተጠየቅኩኝ እኔ የተጠየቅኩትን እንግዲህ ለእናንተ መልሱ ይምሰላችሁም አይምሰላችሁም፣ ለእኔ ግን የመሰለኝን እየመለስኩ ቆይቻለሁ። ስድብም አልተሳደብኩም፣ የማንንም ክብር አልነካሁም። ታች ግን ኮሜንቶቹ የእናንተ ቤተሰቦች በጣም የሚሰድቡኝ ሰክሮ ነው የገባው፣ ደንቆሮ ነው፣ ምንም አያውቅም ላስተካክልህ ጋሼ ወንድሜ ላስተካክልህ። መልስ ስታጡ ብሎክ ነው የምታደርጉት ስላልክ ብሎክ የተደረክበት ቤት አለ ወይ ብሎክ ያደረገ አካል አለ ወይ? አዎ እዚህ ላይ ትናንት ተደርጃለሁ። ማታ ትናንት በረጅሙ ተወያይተን መጨረሻ በሉ እንግዲህ ለሞኔ ተራዬን ልጠይቅ አንድ ጥያቄ ላይ ስል ብሎክ ተደረኩኝ እኮ። ቻው ብዬ ኢትዮጵያ። አቤት እኮ እኔ ዛሬ ልወጣ ነው። ዛሬ ብዙ ስላወራችሁ ጨርሳችኋል ወይ ብዬ ስጠይቅ እንትና ሐሳን አሁን በእኔ በኩል ጨርሻለሁ ምናምን ነገር አለ። በቃ እኔም መውጣበት ሰዓት ስለሆነ በሚቀጥለው ቀን እንትን ትሉታላችሁ ብዬ አይደል እንደ ወጣሁት። ማን ብሎክ አደረገ? ብሎክ ላንተ እንዴት ነው ኢትዮጵያ? ብሎክ አልተደረክም። ብሎክ ብትደረግ መምጣት አትችልም ነበር እያልኩህ ነው። አይ ለጊዜው ስላስወረደኝ ማለት ነው። አዎ ለጊዜው ነው። ለጊዜው ብሎክ አይባልም ታዲያ። አይ ተደጋጋሚ ማለት ሌላ ቤቶችም እንደዚሁ እኔ ቅድም ያልከው ጥያቄ ለጥያቄ መልስ ስታጡ ነው ያልከው። ስለዚህ ሳትጠይቅ እንዴት ሰው መልስ አጣ ታዲያ? እንደዛ ከሆነ ኢትዮጵያ ተው እንጂ። አማርኛ በነገርህ ላይ አማርኛ እኔ እንትን እሰራባታለሁ፣ ከፈለኩ ወደ እንጀራ ቀይራታለሁ። አማርኛ እንደዚሁ ዝም ብዬ ማለት ነው። እቺ አማርኛ ዝም ብዬ አየር ላይ ልጋግራት እችላለሁ። እሱ ልክ ነህ፣ ግን እንደ ሐሳብ ማለት ነው። ያው ሁሉንም እንርም ከተባለማ ለምሳሌ ቅድም እናንተ የሚሳደብ ሰው እንጠላለን እያላችሁ ግን ደንቆሮ ነው ድንቁርና ቤቷን የሰራችበት ሰው ነው ስትሉ የነበረው። ግን እናንተ የሚሳደብ ለምን ይሳደባል እያላችሁ እናንተ ደንቆሮ ምንድን ምርቃን ነው ወይ የሚል ማን ነው እንደዛ ያለው? ለምሳሌ ማን ነው እንደዛ ያለው? ለምን ይሳደባል ያለው ማን ነው? የእንትን ፕሮፋይል የግመል ፕሮፋይል አድርጎ ይመጣል እሱ አላለማ። ታዲያ ለምን ይሳደባል ካለ ደንቆሮ ነው ያልኩት ደግሞ እኔ ነኝ እኮ። እሱ ለምን ይሳደባል አለ፣ እኔ ደግሞ ደንቆሮ ነው ድንቁርና እሱ አይምሮ ውስጥ ነው መኖሪያው ያልኩት እኔ ነኝ። ስለዚህ ልጁ ተጠያቂ አይደለም። እና ደግሞ ስድብ አይደለም። ስድብ አይደለም። ለኔ ቅዱስ የተቀደሰ የተባረከ ቃል ነው። ኢየሱስ እንደዛ ሲላቸው ስለነበረ መጽሐፍ ቅዱስ ግን እየተሳደባቸው አስተምሩ እንደሚል ታውቃለህ ኢትዮጵያ ይላል። እና ለምንድን ነው ስድብን የምትቃወመው? አይ ለማስተማር ነው። እየተሳደባቸው አስተምሩ የተባለው እኮ ለማስተማር ነው። እዚህ ጋርም እኮ ለማስተማር ነው። እኔ አሁን በጆሮን እንትን እያደረኩ ለማስተማር ነው እንጂ ሌላ ነገር ፈልጌ አይደለም። ገብቷል? እየተሳደብክ አስተምረው፣ ገስጽ፣ አስተምርም ይላል መጽሐፍ ቅዱስ። እኔም እንደዛ ነው። እየተሳደብኩ ልጁ የለም የሚወራለት ልጅ
ሲኖር ነው አይ እየተሰደበ የሚባለው። በአጠቃላይ ነው የኔ ተሳዳቢነትን ነው የምልህ። ስድብ ወንጀል አይደለም ለማለት ነው። ኢየሱስም ራሱ እየተሳደበ ነው ሲያስተምራቸው የነበረው። አልገባ ሲላቸው እየለጠለጠ ነበረ ሲያስተምራቸው የነበረው። እሺ አሁን ይቅርታ ጠይቃለሁ። በቃ እኔ ነኝ የተሳሳትኩት። ምንድነው የተሳሳትኩት? ትናንትና ብሎክ ያደረጉኝ ሌላ ቤቶች ናቸው። ተመሳስላችሁብኝ ነው። በትልቁ ይቅርታ ጠይቃለሁ። እናንተ ሳይሆን ሌሎች። ከልብ አመሰግናለሁ። ስህተትህን ስለተረዳህ እንደዚህ ጎንበስ ብዬ ከልብ አመሰግናለሁ። እንደዚህ አይነት ሰው ነው የሚያስፈልገው። ለሀገርም ለትውልድ የሚያስፈልግ እንደዚህ አይነት ሰው ነው። ሌላ ቤት ነው እንጂ ብሎክ ብትደረግ አትገባም ነበር እኮ ሁላ። ግን ትልቅ ሰው ነህ አንተ። በእውነትም ኢትዮጵያ ነህ። ኢትዮጵያ ይቅር በማለቷ ነው የምትታወቀው። እቺ ታላቅ ማህፀነ ለምለሙ ሀገራችን ይቅር ባትልኩ ኤርትራ እኮ አትቀጥልም ነበር። ኢትዮጵያ ይቅር ባትልኩ ግብጽ አትቀጥልም ነበር። ኢትዮጵያ ይቅር ባትልኩ ደቡብ ሱዳን የሚባል ሀገር አይፈጠርም ነበር። ኢትዮጵያ ይቅር ባትል ሶማሊያን አትቀጥልም ነበር፣ አትፈጠርም ነበር። ኢትዮጵያ ይቅር ባትል ዩናይትድ ስቴትስ ራሱ ታላቅ ሀገር አይሆንም ነበር። በኢትዮጵያ ፍቃድ ነው ታላቅ ሀገር የሆነው። አመሰግናለሁ። አሁንም አስረግጬ ልንገርህ፣ ደንቆሮ ነህ ይሉኛል ታች ያሉት። እሱን አውቀዋለሁ። እናንተ ባትነግሩኝም ድንቁርና ለኔ ይገባኛል። ተዋቸው፣ ያጨልለዋል። እነሱ ተዋቸው፣ ወደ ታች እንዳትመለከት። እኔ ፈቅጃለሁ። እነሱ የሆነ ብርጌድ አለ የሚገርም ነገርና ሰዎች እንዲያጨልት እንትን የተደራጀ ኃይል አለ። ገብቷል። ስለዚህ መጠንቀቅ ያለበት ወደ ታች መመልከት የለበም። እንዳቀረቀረም ማለት ነው። የሚነግሩኝ ምንድነው አቅሜን ነው የሚያሳውቁኝ እንጂ የሆነ እንትን የሚል ነገር ደንቆሮ ነው አሉኝ። አሁን ሁሉን ጠንቅቄ ስለማላቅ ያው ደንቆሮች። ጎጃም ነው ተወልደ ያደከው? ጎጃም አይደለም። የት ነው? ጎንደር? አይ አይደለም። እና የት ነው? አዲስ አበባ ነው ተወልደ ያደከው? አይወጣ ብለህ ነው? ተው ወደ ደብረ ብርሃን ነው። እንደዛ ነው። አሁን ደርሰብን እኮ ባህሪ እኮ እንትን ይላል። ደስ የሚል ባህሪ ጸባይ ነው ያለ። አይ እሱንስ እስቲ ምን የአዲስ አበባ ልጅ ቦባ ደቂጦ እምቡሩን ጥሩንጥር ነው የሚለው በነገርህ ላይ። እሺ ስብከት አለ፣ ትምህርት አለ ኢትዮጵያ ወይስ እንጠይቅህ ወይ ጥያቄ አለ አንተ? እኔ ጥያቄ አለኝ። ቀጥል። ጥያቄ ያው ሃይማኖታዊ ነው የማደርገው እና እንዲያመቸኝ ካንተ ጋር ከሆነ የምንጠያየቅ ያንተን ሃይማኖት ትነግረኝ። እኔ በነገርህ ላይ ስለፈለግከው ሃይማኖት የመመለስ ብቃት አለኝ እኔ። አይ እውቀት ሳይሆን ብቃት ነው ያለው። እውቀት ሳይሆን ብቃት አለኝ የመመለስ። ስለዚህ ጠይቅና የሚመልስልህ ሰው አይጠፋም። አሁን ዝም ብለህ አንተ ምንድነው የምታደርገው? ጥያቄን ማፍሰስ ነው። ጣለው። እኔ እኮ ብቃት ሳይሆን አሁን እምነት ነው እየጠየቅኩ ያለሁት። ያንተ ሃይማኖትህ ከኦርቶዶክሱ ወይስ ከፕሮቴስታንት ወይስ ደግሞ ከሙስሊም? እኔ 665 ነኝ ነው። ለምን ወደ 665 መንፈስ ቅዱስ መርቶኝ። እሺ ስለዚህ ያው እንዴት እንደልክ ትነግረኝና የተሻለ መንገድ ከሆነ እኔ እመጣበታለሁ ማለት ነው። እናውራ ታዲያ። ጥያቄህን አንሳና ከዛ እናወራለን። እየተያየቅን ነው የሚገልጽልህ። ሲቀጥል መንፈስ ቅዱስ ሲጨመርበት ነው። እሺ ስለዚህ ያው ለእኔ እንግዲህ እንደምታውቀው ንግግሩም አዲስ ስለሆነ እሱ እምነት፣ ስለዚህ ስለሱ እምነት አብራራልኝ። ስለምን? ስለ 665? ስለሱ በደንብ አብራራልኝ። መዳረሻው መነሻው የት ነው? መድረሻው የት ነው? አሁን ላይ ምን ላይ ነው? መነሻው እውቀት ነው። መነሻው እውቀት ነው። ራስን ማግኘት ነው። ራስን ማወቅ ነው። መነሻው የጥበብ መጀመሪያ ራስን ማወቅ ነው። ከዛ ይጀምራል። ራስን ታውቃለህ፣ ራስን ትገመግማለህ፣ የነበርክበት የወጣህበትን ትፈትሻለህ።
ገብቷል። ስለዚህ የምትፈትሽበት ስፍራ ነው። ከዛ በኋላ ደግሞ ግብዳ ድልድይ አለ፣ ብዙ በሮች አሉ። በሮችን ማንንም ሰው መጥቶ ወደ ፈለገው በር ገንጥሎ መግባት ይችላል ማለት ነው። ገብቷል አባባሌ? እነዚህ በሮች ከፊት ለፊት 665 አለ። እነዚህ በሮች ደግሞ አሉ። እዛ ጋር ኦርቶዶክስ አለ፣ ፕሮቴስታንት አለ፣ እስልምና አለ፣ ምናምን አለ። ሰው መርጦ ገንጥሎ ይገባል። ባጭሩ ምንድነው የተወዛገቡ መሰብሰቢያ ማህበር ነው። ሰው ጥያቄ ሲኖረው ጥያቄ ሲፈጠርበት በሃይማኖቱ ሳይረካ ሲቀር ገብቷል። ጥያቄ ሲኖረውና መጠየቅ መብት ሲያጣ እኛ ጋር ይመጣል፣ እኛ ጋር ይሰበሰባል። ተከብሮ በነፃነት እንዲጠይቅ ይደረጋል። ጥያቄውንም እንዲመለስለት በር እናመቻቻለን። ምክርም የሚሰጡ ሰዎች አሉ፣ ትልልቅ ሰዎች የሚገስጹ ሰዎች አሉ፣ የሚያረጋጉ ሰዎች አሉ። በስሜት እንዳይሆን የወጣው ተናዶ እንዳይሆን የወጣው የሚያረጋጉ አሉ። ከላይ ጸበሉን ውሃውን የሚያፈሱ አሉ። ገብቷል። ከዛ አረጋግተው ትንሽ ሃይማኖትን እንዲፈትሽ ያድርጉታል። ኦርቶዶክስ ነኝ ካለ በል እንደዛ ከሆነ ኦርቶዶክስነትን በደንብ አጥናው ይሉታል። ፕሮቴስታንት ነበርኩ ካለ በደንብ ሳታጠናው የትም እንዳትሄድ ይሉታል። ሙስሊም ነኝ ካለ እስልምናን በደንብ አጥናው፣ ሳታጠናው የትም እንትን እንዳትል ይሉታል። ገብቷል። ከዛ ደግሞ ውጣ ብለህ በክላሲካልና በእንትን መማረክ የለብህም። ሃይማኖት በመመሰጥ አይደለም በእውቀት ነው ይላል። ከውርስ ሃይማኖት ውጡ ይላል። ገብቷል። አዎ ሳታቁ በድድብና የተከተልከው ሃይማኖት የዘላለም ሕይወት ልታገኝበት አትችልም ይላል 665። አንተ ሳትረዳው ሳታቀው ሳይገባህ የተከተልከው ሃይማኖት የዘላለም ሕይወት አታገኝበትም የሚል ሐሳብ አለው 665። ቀጥል። እሺ እሱ ሐሳቡ ነው እንግዲህ። መድረሻውስ መጨረሻ ላይ የት ነው የምትደርሰው? እሱን ይዘህ ይሄንን ነገርና ለቀጣይ ቀድሜ ነግሬህ ተው እንጂ ቀድሜ እየነገርኩ ኢትዮጵያ ቀድሜ ነግሬህ ነበረ እኮ። ብዙ በሮች አሉ። ከበሮች በፊት ትልቅ ድልድይ አለ። ድልድዩ 665 ነው። ስለዚህ ድልድዩ ላይ ትቆማለህ። ገብቷል። ከዛ እነዚህ በሮች ደግሞ አሉ። መርጠህ ወደ በሮችን ትገባለህ አልኩህ እኮ። እሺ አመሰግናለሁ። እሺ ወደ እሱ ከመግባት በፊት ምን ሃይማኖት ትከተል ነበር? ውይ እኔ ቃለ መጠይቅ ልታደርግልኝ ነው እንዴ? ጠይቅ ብለኸኝ ካልቻለ ያቋርጣለሁ እኮ። እኛ እኮ ሃይማኖታዊ ጥያቄ ጠይቃለሁ ስትለኝ እኮ ነው እኮ። እኔ እኮ ሃይማኖታዊ እኮ እሱ ምን ይሰራልሃል? ምን ነበርክ ምናምን ምን ይሰራልሃል? እሱ ይሄ የኔ ፐርሰናል እንትን ነው። እሺ ምን ይሰራልኝ እንደሆነ ልንገርህ። ከዚህ በፊት ምን ነበር የምትከተለው ያልኩህ? ኦርቶዶክስ ብትለኝ ምን ሆነ ጥለህ ወጣህ፣ ሙስሊም ብትለኝ ምን ሆነ ጥለህ ወጣህ ልልህ ነው። ከዛ አያስፈልግም። እኔም ትቼን ልወጣ ነው። ትክክል አይደለም፣ አላምንበትም። እሱ ለእኔ አግባብ አይደለም። እሱ አንድ ሰው እንዴት አንድ ሰው ወጣ ተብሎ ሌላው ሰው መውጣት የለበትም። አልፈቅድልህም። እኔ ገብቷል። መውጣት እፈልጋለሁ ብትለኝ ራሱ እንድትወጣ አይደለም እኔ የምፈልገው፣ በደንብ እንድታጠናው፣ እንድታየው፣ እንድትማረው ነው። ገብቷል። የተቀደሰ እንጂ አንድ ሰው ወጣና እኔ እወጣለሁ፣ ሰው ተከተለ ለምን ትወጣለህ? ምን ይሰራልሃል? እሺ ምን ይሰራልኝ እንደው ልንገርህ። ምክንያቱም አንተ ከኔ የተሻለ መንገድ ሄደህ ከሆነ እኔም አንተን ተከትዬ የተሻለ ቦታ መድረስ አለብኝ። ስለዚህ አንተ የተሻለ ሐሳቤ ነው። ኢትዮጵያ እኮ በሐሳቤ እኮ ነው በማወራው ሐሳብ ነው እንጂ ማነሳውን ሐሳብ እንትን በማድረግ እንጂ እኔ ትናንት የነበርኩበትን ዛሬ ላለሁበት እንትን ሊሆንኝ አይችልም። ገብቷል። የኔ ሐሳብ ነው የሚያስፈልግህ አንተ እንጂ እኔ እንደዚህ ነበርኩ ስለዚህ እንደዚህ ሁኛለሁ ማለት ለአንተ ምንም አይጠቅምም። እሱ ደግሞ ለአንተ እንትን መንገድ ሊከፍትልህ አይችልም። ትክክልም አይደለም። ሰው እንደዚህ ነበረ አሁን እንደዚህ ነው ብለህ እሱን ተከትለህ እንትን ማድረግ የለብህም። እሱ ትክክል አይደለም ያልኩህ ነው። ሰው መከተል የለብህም። ውስጥህን ተከተል፣ ህሊናህን ተከተል፣ እውቀትን ፈልጋት። የትም ብትሆን እውቀትን ጨብጣት። እሺ ጥራስ የኔ እምነት ደግሞ ምን አለ መሰለህ፣ እኔ የተሻለ ቦታ ደርሻለሁ ብዬ ካሰብኩኝ ሌሎችንም ሲችሉ ከኔ ማለፍ አለባቸው። አለበለዚያ እኔ ከደረስኩበት እንዲደርሱ ከኔ በታች ያሉትን እጠራለሁ። ምክንያቱም እኔ የተሻለ ነው ብዬ አስቤያለሁ። ያን ደግሞ የተሻለነቱን
መክሬ እኔ እንዴት ብዬ እንደወጣሁት የኔን መንገድ ተከትለው እንዲሄዱ ነው መመክራቸው ማለት ነው። ምክንያቱም የተሻለ ነው ብዬ አስቤያለሁ። የነሱ ዝቃርቂ ካዩት እኔ የተሻለ ካለው ግዴታ አንተ የተሻለ ካለ ሌላው አንተ በታች ነው ማለት ነው። በእምነት ጉዳይ በእንትን ጉዳይ አይደለም። እምነት ደግሞ ከሌላው ጋር የሚነጻጸር አይደለም። ለምሳሌ አሁን ሰዎች እኔን የሚጠይቁኝ ነገር ምንድነው ሃይማኖት ይላል ኦርቶዶክስ ስላቸው በኦርቶዶክስ አንድም ሶስትም የሚባል ነገር አለ። እንዴት አንድ ነገር ሶስት ይሆናል ወይስ ሶስት ነገር እንዴት አንድ ይሆናል ይሉኛል። አዎ ሶስት ነገር አንድ አይሆንም፣ አንድ ነገርም ሶስት አይሆንም። ነገር ግን አሁን አንድ ነገር ሶስት አይሆንም፣ ሶስት ነገርም አንድ አይሆንም እና አንድም ሶስትም ሊሆን የሚችለው ማን ነው ከተባለ እግዚአብሔር ነው። አንድም ሶስትም ሊሆን የሚችለው እንጂ ነገር አይሆንም ማለት ነው። ስለዚህ የምናየው ምን ነው በእምነትና ሌላ ነገር ይለያል። ስለዚህ በእምነት አንተ የተሻለ ቦታ ስላለ እኔም ወደ አንተ ልምጣ ነው። አይ ወደ እኔ መምጣት የለብህም ካልከኝ እኔም በር እየዘጋህብኝ ነው፣ እኔን እየከለከልከኝ ነው ደህና መንገድ እንዳላገኝ ማለት ነው እኮ። ተረድተህ አውቀህና ነው የምልህ። እኔ ስለወጣው ሳይሆን አንተ የምትወጣበትን በቂ ምክንያት ልታገኝ ይገባል እያልከው ነው። ገብቶሃል? ነበር አገልጋይ ነበረ፣ ቄስ ነበረ፣ ወጣ። ስለዚህ እሱ ስለወጣ ወጣለሁ ካልክማ በጣም ከባድ ጥፋት ነው። አንድ ሰው ኦርቶዶክስ ነበር ከኦርቶዶክስነት ወጥቻለሁ ካለ እሱ ስለወጣ ተከትለው ልትወጣ አይገባም። እኔ ቀደም እኮ ነግሬሃለሁ። ይሁና የተሻለም ይሁን ባለህበት አልኩህ እኮ ፈልገው። ገብቷል? ባለህበት መርምረው፣ ባለህበት ላይ ቁጭ ብለህ አንብበው እየው። ጥሩ ከሆነ ተከተለው፣ ካልሆነ ደግሞ በራስህ መንገድና በራስህ ውሳኔ ከራስህ ተነሳሽነት ነው ጥለው የምትወጣው እንጂ እኔ ትናንትና ኦርቶዶክስ ስለነበርኩ ከዛ ስለወጣው የምትወጣ ከሆነ ይሄ ትርጉም የለውም። እንስሳ እየሆንክ ነው ማለት ነው። የሶማሊያ ገመል እየሆንክ ነው። አሁን እናውራና የእኔ ትክክል ነው ብዬ ነው የማስበው አልክ። አሁን ለምሳሌ ትክክለኛነቱን አረጋግጥልን። እሺ ትክክለኛነቱ ምንድነው? እየቀጠልኩበት ነው። ስተት እንደሆነ ካወቁት አልቀጥልም ነበር። ትክክለኛነቱን ስላወቁ እየቀጠልኩበት ነው ማለት ነው። ልክ አንተ እንዳልከው እድሜ ልኩን ዝሙት የሚሰራ ሰው እንዳለ ታውቃለህ? እድሜ ልኩን ዝሙት የሚሰራ አዎ ይኖራል። እርግጠኛ አልሆንም አለ ብለህማ እንዴት ትላለህ? ስላላየህ ግን ይኖራል። እስኪሞት ዝሙት የሚሰራ ሰው አለ። ትልልቅ ሆነው ዝሙት የሚሰሩ አሉ ከልጅነታቸው ጀምሮ ግን አይደል? ስለዚህ ሊታረም የሚገባው ነገር አለ ከንግግርህ ላይ። ምን ባለትዳር ከሆነ ዝሙት ሰራ፣ ዝሙት የሚባለው ኃጢአት ነው። ዝሙት ምንድነው? ዝሙት ማለት ኃጢአት ማለት ህግን መተላለፍ ነው ዝሙት የሚባለው። እና እኔስ ምን አልኩ? አይ ምናልባት ትርጉሙ ብዙ ሰሚም ስላለ። ኧረ ተረጋጋ ወንድሜ። እኔ ስለ ባለትዳር አላወራሁም እኮ። ህግን ጥሶ ካልተፈቀደለት ሰው ጋር የሚተኛ ሰው ነው ያልኩህ እኔ። ጥሩ እንደዛ የሚያደርግ ሰው በዝሙት መስራቱን ቀጠለ ማለት ትክክል ነው ማለት ነው። አንተ ባለህበትን መቀጠል የአንተ ሃይማኖት ትክክለኛነትን ማሳያ ነው ብለህ ነው ማረጋገጫ ነው ብለህ ያመጣው። ስለዚህ ያ ሰው እስኪሞት ድረስ ዝሙት መስራቱ ቀጠለበት ማለት ትክክል ነው ማለት ነው እንዳንተ አባባል። እንደኔ አባባልማ እኔ ሰርቼው ቢሆን ነው እንደኔ አባባል ትክክል የሚሆነው። እኔ አይደለሁማ የሰራሁት እሱ ነው። እየሰራኸው እኮ ነው፣ በሌላ መልክ እኮ ሰራኸው እኮ። የአንተ ሃይማኖት ትክክለኛነቱ በምንድን ነው የምታረጋግጥልን ብዬ ስጠይቅህ እኔ እየቀጠልኩበት ነው አልክ። ስለዚህ አንተ መቀጠልህ ትክክለኛነቱን ሊያረጋግጥ አይችልም ነው። እሺ ገብቷል? ወንጀልም ሰዎች ይቀጥሉበታል፣ እድሜ ልካቸው ይሰሩታል። አሁን ቀላል ጥያቄ ልጠይቅህ። መጽሐፍ ቅዱስ አለ? ቆይ አይ ግድ የለም እሱ አስፈላጊ አይደለም። አይ የለም ሳንጨርስ አንሄድም እኮ። አወዛጋቢ ሀሳብ ያነሳ ነው። ምን ልትሆነ ይቀጥል። ዝሙት ምንድነው ስንልህ ህግ መተላለፍ አልከኝ። ህግ መተላለፍና እምነት መከተል እኩል ሊነጻጸሩ ስለማይችሉ ያነሳው ሀሳብ ለኔ ተቀበይነት አትቀበለው። እሺ ችግር የለውም። እሺ ሄድ በቃ። እሺ መጽሐፍ ቅዱስ እጅ ላይ አለ? መጽሐፍ ቅዱስ አለ።
ካለ ጥሩ። ኦኬ የሮሜ ሰዎች ክፈተው እስኪ 1:18 ላይ ክፈት። ምን ያደርግላልስ? እናንብበው። ለምን እናንብበዋ? ለምን እንደው ሳናቀው መጀመሪያ ለምን አስፈልጎ ነው ንገረኝ እኮ። ልጠይቅህ እናውራበት እንዴ እኮ ለምን እናውራበት? እሺ ወሬ ከሆነ እናውራበት እንዴ። ምን ሆነህ ነው? ሮሜ ስንት ሮሜ ስንት ነው ያልከኝ? ምንድን ነው? ቆይ 1:20 ላይ። እሺ ሮሜ 1:20 እስከ 23 ጀምረህ አንብበው። በቃ ይረዝማል። እሺ የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። መልስ የሚሰጡበትን የት እያነበብክ ነው? ሮሜ አይደል ያልከኝ እኮ 1:23 ላይ 1:20 ላይ ነው ያነበብኩት። 23 እሺ ቀጥል ከፈለክ ረጅም ነው ብዬ እኮ ነው እንደፈለክ። እሺ 23 ላይ የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ይቀጥል? አዎ ቀጥል። ስለዚህም እግዚአብሔር እርስ በርሳቸው ስጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ተዋቸው፣ የእግዚአብሔርን እውነት ሐሰት አድርገዋታልና ተዋርደውም ፍጥረቱን አምልከዋልና ሁሉን የፈጠረውን ግን ተውት፣ እርሱም ለዘላለም ቡሩክ አምላክ ነው አሜን ይላል። ቀጥል። ስለዚህም እግዚአብሔር ክፉ መቅሰፍትን አመጣባቸው፣ ሴቶቻቸውም ለባህሪያቸው የሚገባቸውን ትተው ለባህሪያቸው የማይገባውን ሰሩ፣ ወንዶችም እንዲሁ ለባህሪያቸው የሚገባውን ሴቶችን ትተው በፍትወት ተቃጠሉ። እርስ በርሳቸውም እየተመላለሱ ወንዶች በወንዶች ላይ የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገኛሉ፣ ፍዳቸውም በራሳቸው ይመለሳል። እግዚአብሔርን ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህን የማይገባውን ይሰሩ ዘንድ ሰነፍ አእምሮን ሰጣቸው። እነርሱም አመፅን ሁሉ፣ ክፋትንም፣ ምኞትንም፣ ቅሚያንም፣ ቅናትንም የተመሉ ናቸው። ምቀኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኮለኞች፣ ኩሮዎች፣ ጠባያቸውንና ግብራቸውንም ያከፉ ናቸው። ሐሜተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ። እኔ አሁን የትኛው መጽሐፍ ቅዱስ ነው ትክክል? አንተ እያነበብክ ያለው መጽሐፍ ቅዱስ በነገራችን ላይ እኔ ጋር ካለ መጽሐፍ ቅዱስ በጣም የተለየ ነው። መልእክቱ ያው ነው፣ ተመሳሳይ ነው። እሺ የኔ በመቼ የታተመ መሰለህ? ተመሳሳይ ነው መልእክቱ፣ ሐሳቡ ተመሳሳይ ነው ግን በ2000 ዓመተ ምህረት የታተመ ነው። እኔ በጣም የሚያስጨንቀኝና የሚገርመኝ ነገር ይሄ ነው። ንግግሩ የሆነ ቦታ ላይ ይቀንሳል፣ የሆነ ቦታ ላይ ይጨመራል። ይሄ ከባድ ነው። እሺ በጣም የተለያዩ ናቸው። የተጨመረ አለ፣ የተቀነሰ አለ፣ ምናምን አለ። በጣም ነው የሚያሳዝነው። ለማንኛውም አሁን ከፍተን ብናስነብብህ የሚገርምህ ነገር በጣም የተለያየ ነው። እሺ የተጨመረ የተቀነሰ በሚለው ጉዳይ አንድ ሐሳብ ልስጥህ። ይሄ መጽሐፍ ቅዱስ ቀጥልና ጥያቄ እናነሳለን። ይሄ መጽሐፍ ቅዱስ የዚህ መጽሐፍ ቅዱስ ባለቤቶች ብዙ ናቸው። ስለዚህ የአንዱ ቤተ እምነት ለራሱ እንደሚመቸው ያሳትማል፣ የአንዱ ቤተ እምነትም ለራሱ እንደሚመቸው ያሳትማል። ስለዚህ በየቦታው የተለያየ ሐሳብ ይዞ የተገኘው ጸሐፊው መጀመሪያ እኮ አንድ ነበር።
ለምን እንዲተለያየ ሲባል በየቤተ እምነቱ ለራሱ እንደሚመች እንትን ብሎታል ማለት ነው። ስለዚህ የመጽሐፉ መለያየት አያጣላም። ለምን አያጣላም ታዲያ? ከተቀየረ የእግዚአብሔር ቃል ነው መባል ይቻላል እንደ ኢትዮጵያ የእግዚአብሔር ቃል ነው ይባል ማለት ይቻላል? ከተለያየ የተለያየ አጻጽና ትርጉም ካለው የተለያየ መልእክት ካለው የእግዚአብሔር ቃል ነው መባል ይቻላል? ሁሉም ቤተ እምነቶች ለራሳቸው እንደሚመች አድርገው ከጻፉት እንዴት የእግዚአብሔር ቃል ነው ትላለህ አንተ? እሱ ሐሳብ ጥሩ። ስለዚህ መነሻውን የያዙትን መከተል ነው ማለት። መነሻውን የያዙት ማለት እየተቀዳ የወጣው አለ በ15ኛው መቶ ክፍለ ዘመን በ16ኛው በ17ኛው እየተቀነሱ ይወጣሉ። ከነሱ ይልቅ ምንጩ ላይ ማተኮር፣ ከምንጩ ጀምሮ ይዞት የመጣው ማን ነው የሚለውን አጣርተህ እዛ መድረስ ነው። እዛ ከደረስክማ አንተ ገደል ትገባለህ። እርግጠኛ ነኝ ገደል ትገባለህ። አሁን አማርኛው መጽሐፍ ቅዱስን ጥለህ ወደ ግሪክ ብትመለስ ወደኋላ ገብቷል፣ ገደል ትገባለህ። አታገኘውም። ራሱ በመልእክት ይለያያል፣ በሐሳብ ይለያያል፣ የተጨመረ አለ፣ የተቀነሰ አለ። እንደዛማ ከሆነ የባሰ ነገር ነው የሚመጣው። አንተ የፈለከው ገብቶኛል። ምናልባት ኦርቶዶክስ መሰረታዊ እንትን ስላላት እሷ ምናምን ለማለት ነው። እሱ ያንተ ሐሳብ ነው። አንተ እንደዛ ነው ማለት የፈለከው ነገር አለ ሳልል። እሺ እንደዛ ካልሆነ ምን ወዴት እንመለስ እያልከኝ ነው? አጣራ ነው ያልኩኝ። እኔም እኮ በማጣራት ላይ ነኝ። አሁን እኔም መጻሕፍትን እየመረመርኩ ከታሪክ አንፃር እየፈለኩ ነው ያለሁት። ገና የመጀመሪያው የት ነው ከማን የቀደው እያልኩኝ ያው አንዳንዶችን ከየት እንደቀዱ እየደረስኩባቸው ነው። ወደፊት እቀጥላለሁ። ገና አልጨረስኩም ጥናት። አሁን እንደዛ ከሆነ ስለ መጽሐፍ ቅዱስ ምንድነው ስላለህበት ሃይማኖት እውነተኝነት ማውራት አይጠበቅብህማ። እንደዛ ከሆነ አንተ የመጽሐፉን እውነተኝነት ጥናት ላይ ከሆንክ ስላለህበት ሃይማኖት እውነተኝነት ማውራት የለብህም። ገብቶሃል? እሱን ታቆመዋለህ። ከዛ የመጽሐፉን እውነተኝነት ካረጋገጥክ በኋላ እውነት እንደሆነ ሃይማኖት መስበክ ትጀምራለህ እንጂ መጽሐፉ ሳይረጋገጥና ሳይታወቅ ሃይማኖት ትክክል ነው እውነት ነው ብለህ መስበክ አግባብ አይደለም። ገብቶሃል? ሰበኩ። ስለዚህ ሰብኪያለሁ እንደሱ ብዬ እንዴ? ትናንት ምንድነው ስታደርግ የነበረው ታዲያ? ምን ያደረኩ? ስትከራከር ነበር እኮ። ከተከራከርክ እኮ እየሰበክ ነው ማለት ነው እንጂ ወይ ቁጭ ብለህ ማዳመጥ ነው ያለብህ። ጥሩ ሐሳብ። ትናንት ተከራክሬያለሁ። ግን የተከራከርኩት ምንድነው የዚህ የተጻፈው ጽሑፍ በሌላ ሐሳብ ሲተረጎም አይ እንደሱ ሳይሆን በዚህ ነው የተጻፈው የሚል ሐሳብ ሰጥቻለሁ። ለማንኛውም እሺ አንድ ጥያቄ ከላይ ልጠይቅህና ዝም ብዬ ልጠይቅህና ወደ ሮሜ ሰዎች እንመለሳለን። ወደ ጠየቁ ጥያቄ ኢየሱስ ክርስቶስ ለድሆች ወንጌል እየሰበከ መጣ አለ። እንደዛ ይላል መጽሐፍ ቅዱስ አይደል? ወንጌል ማለት ደግሞ ትምህርት ማለት ነው። የምስራች እየነገራቸው ነበረ። ከዛ ደግሞ ኢየሱስ ክርስቶስ ራሱ የሰጠኸኝን ቃል ያ የምስራች ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት አለ ኢየሱስ። መልሶ ኢየሱስ ያ የምሰሙት ቃል የላከኝ አብ እንጂ የኔ አይደለም ብሎ ባለቤትነቱ ለአብ አሳልፎ ሰጠው። እሺ ያ ቃል የት ነው ያለው? እኔ ሰጥቻቸዋለሁ እነሱም ተቀበሉት ያለው የት ነው ያለው? ያ ቃል የት ነው ያለው? አዎ ራሱ ማለት ከሐዋርያት ጋር ነው ያለው። ማስረጃ መንግስተ ሰማያት በመካከላቸው ናት እያላቸው ነው። ወንድሜ እኔ ስለ ቃል ነው እያወራሁ ያለሁት። ልብ ብለህ አዳምጠኝ። የቱ ጋር ነው ያለው? የሰጠኸኝን ቃል ሰጥቻቸዋለሁ የምሰሙት ቃል የላከኝ አብ እንጂ የኔ አይደለም ብሎ ባለቤትነቱ ለአብ አሳልፎ የሰጠው ኢየሱስ ክርስቶስ ገብቷል። ያ ቃል የቱ ጋር ነው ያለው? የት አለ? እነሱ የሚሰሙት ቃል ማለት ነው። የምትሰሙት አለ ማለት እሱ የሚናገረው ነው ማለት ነው እኮ። ገብቶኛል እኮ። የት አለ? አሳልፌ ሰጥቻቸዋለሁ እነሱም ተቀበሉት አለ። ያ ቃል የቱ ጋር ነው ያለው? የነገራቸው ሰሙት ራሳቸው ሐዋርያት በጊዜው የነበሩ። ምን አልከኝ?
እየሰሙት ያሉት ማስረጃ ማለት ነው። እየሰሙ እኮ ማስረጃ አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው ካልክ የእግዚአብሔር ቃል ማለት ደግሞ እኔ ነገርኩህ ያ የምትሰሙት ቃል የላከኝ አብ እንጂ የኔ አይደለም ያለው ባለቤትነቱ ለእግዚአብሔር አብ ኢየሱስ ክርስቶስ አሳልፎ የሰጠውን ቃል የቱ ጋር ነው ያለው? የት አለ? ቅድም ወደ ኋላ ተመልሰን ወደ ምንጩ መመለስ አለብን ስላልከኝ ነው መጽሐፍ ቅዱስ ብዬ ስጠይቅ ገብቷል። ወደ ምንጩ ትክክል አይደለም። ስለዚህ ወደ ምንጩ ቤተ እምነቶች እንደሚያስፈልጋቸው አድርገው ስለጻፉት ብለኛል። ስለዚህ ወደ ምንጩ መመለስ አለብን የምትል ከሆነ የቱ ጋር ነው ያለው? እሺ የቱ ጋር ነው ያለው? በመጀመሪያ ያዝ እያስተማራቸው እያለ ይሄ የምነግራችሁ ቃል የማን ቃል እናላችሁ? እያስተማረ እያለ ነው እንደዛ ያላችሁ። ስለዚህ እዛ ላይ እነሱ የት አለ ያ ቃል ብለው አልጠየቁም። ለምንድን ነው ያልጠየቁት? የምትሰሙት ነው ያላቸው። እየሰሙ ያሉ ማንን ነው የሚነግራቸውናል? ስለ እነሱ እኮ አይደለም እኮ የምጠይቀህ። እነሱማ ሰሙ እኮ አስተማራቸው አልኩህ እኮ። እኔ እኮ ለድሆች ወንጌል እየሰበከ መጣ ነው፣ እነሱ እያስተማራቸው ነበረ። ስለዚህ ትምህርቱ የቱ ነው ያለው ነው የምልህ እኔ። ገብቷል? ትምህርቱ የቱ ጋር ነው ያለው? አሁን ለምሳሌ ሉቃስ ምን ብሎ ነው የጻፈው? ሉቃስ ምን ብሎ ነው የጻፈው? መልካም ታሪክን እንድጽፍልህ መልካም ሆኖ ታየኝ ብሎ ገብቷል። ታየኝ ብሎ ጀምሮ ነበር፣ ነገር ግን አልተሳካላቸውም። ለኔ ተሳካልኝ ጻፍኩ ይላል እኮ። መልካም ሆኖ ታየኝ ካለ መጽሐፉን መልካም ሆኖ ታየኝና ልጽፍ ነው ምናምን ብሎ ምን ጀመረ? ታሪክን ጀመረ። በይሁዳ ንጉስ በሄሮድስ ዘመን ከአብያ ምናምን እያለ እንትን ይላል። ኢየሱስ ክርስቶስ ነው እንደዛ ያለው? እንደዛ ያለው ኢየሱስ ነው? አይ አይደለም። ቴንክ ዩ። ስለዚህ ይሄ ንግግር ይሄ ቃል ኢየሱስ ክርስቶስ ሲያስተምረው የነበረ ትምህርት አይደለም። አይደለም። እኔ እኮ እንዴት እንደሚገባችሁ ግራ የሚገባኝ። ቀጥል። እሺ ይሄንን የጻፈበት ምክንያት ማለት ነው ኢየሱስ ክርስቶስ እንዲህ አስተማረ ብሎ ቢናገር ኢየሱስ ማን ነው ብለው ይጠይቁታል። ኢየሱስ ማን ነው ሲሉት ዝም ብሎ አታች ቢናገር፣ ስለዚህ ዘሩን በደንብ እነ ዳዊት እና አብርሃም የታወቁ ናቸው። ስለዚህ ከላይ ከታወቁት ጀምሮ በደንብ ዘሩን ቆጥሮ ከመነሻው ጀምሮ እዚህ የተወለደው ኢየሱስ ክርስቶስ እንዲህ ብሎ አስተማረ ብሎ ለመናገር መጀመሪያ ዘሩን አስተማረ። ንግግሩ የማን ነው? እሺ እኮ ንግግሩ የማን ነው? ያ ንግግር የማን ነው? ንግግሩ የሉቃስ። ቴንክ ዩ። ስለዚህ የእግዚአብሔር ቃል ነው ብለህ መከራከር የለብህም። መጽሐፍ ቅዱስ ለምሳሌ አመሰግናለሁ። ገብቶሃል አይደል? የሉቃስ እንጂ የእግዚአብሔር ቃል አይደለም። ለዛ ነው እኔ ቅድም አንተ ወደ ምንጩ መመለስ አለብን ብለህ ስትል ወደ ምንጩ ብትመለስ የምታገኘው የሰው ንግግር ነው የምታገኘው። የእግዚአብሔር ቃል ነው ብለህ ለመከራከር ግን የእግዚአብሔር ቃል ነው ብሎ ኢየሱስ ክርስቶስ ራሱ ሲያስተምረው የነበረ እኔ ሰጥቻቸው እነሱም ተቀበሉት ብሎ ያለውን ትምህርት የቱ ጋር ነው ያለው ተብለህ ብትጠየቅ እኔ እንጃ ምንም እንደምታመጣ አላውቅም። መጽሐፍ ቅዱስ ውስጡ የሰዎች የራሳቸው አሁን ለምሳሌ እነ ጳውሎስ እንትና ቺኳን ሰላም በልልኝ ምናምን እያለ መልእክት ይልካል። ይሄ የእግዚአብሔር ቃል ነው ወይ ብለህ ብትጠይቀው ሰው አይደለም። መኃልየ ዘሰሎሞን የእግዚአብሔር ቃል ነው ብለህ ብትጠይቀው ሰው አይደለም። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ለመከራከር የምትችልበት ምንም ነገር የለም። ዝም ብለህ ቁጭ ብለህ ካየው አመሰግናለሁ። ግን የሉቃስ ነው ብለህ ስለመሰከርክ አመሰግናለሁ። ኧረ እሱ ብቻ አይደለም፣ የሌሎቹ የማቴዎስም አለ፣ የዮሐንስም አለ፣ የጳውሎስም ወይም ደግሞ ሌላው ቀርቶ የሰይጣን ንግግርም ተጽፏል። ስለዚህ መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል አይደለም እያልክ ነው? እንደሱ አላልኩም እንዴ? የሰይጣን ንግግር ነው እያልክ ዳንስ ቃል ኖ እየተመላለስክ ነው እንዴ? ያዛ ለምን ለመጠየቅ ነው ታዲያ? እሺ ይኸውልህ አሁን እዚህ ላይ ማለት ነው ሲጻፍ በደንብ ስማ። መጽሐፍ ቅዱስ ነው የሚለው ለምንድን ነው? በውስጡ የሰይጣን ቃል ኑሮበት የዛ ስቀለው ያሉት ቃል አለ። አረ ንጹህን ሰው ለምን ሰቅላለው የተባለውም ቃል አለ።
ስለዚህ አንድ ታሪክ ሲጻፍ ማለት ነው ደና ደነው ብቻ ተመርጦ ተጽፎ ቢሆን ኖሮ ዓለም አይቀበለውም ነበር። ራሱ መጽሐፍ ቅዱስም ትክክል አይሆንም ነበር። ስህተቱን ከነስህተቱ ትክክሉን ከነትክክሉ ነው የተጻፈ። ግንሳ መጽሐፍ ቅዱስ ተብሎ የተጠራው ግን ዋና ሐሳቡ እዚያ ላይ የተቀመጠው የሰይጣንን ቃል ለመግለጽ ወይም የሉቃስን ሐሳብ ለመግለጽ ሳይሆን የእግዚአብሔርን ሐሳብ ለመግለጽ ነው የተጻፈው ማለት ነው። አይደለም የሰይጣን ንግግር ለምን ገባ አይደለም። የሰይጣን ንግግር ለምን ገባ አይደለም። ለምሳሌ የነ ይሁዳ ታሪክ ለምን ተቀመጠ አይደለም። ያ ንግግር ፈጣሪ ሆኖ የተናገረው ገብቷል። ንግግሩ የፈጣሪ እንጂ የሰይጣን ሊሆን አይችልም። ለምሳሌ ሰይጣን አዳምና ሔዋን አሳሳታቸው አለ። ለምሳሌ አለ። ንግግሩ የማን ነው? ወይም ደግሞ ሰይጣን እግዚአብሔር እንደዚህ እሺ በቃ እሺ፣ የጸሐፊ ከሆነ ላስረዳ። እሺ ለምሳሌ አዳምና ሔዋን በገነት ውስጥ በነበሩበት ሰዓት እግዚአብሔር እኮ እንደዚህ እንደምትሆኑ ስለሚያውቅ ነው እንጂ ምናምን ብሎ ነገራቸው ሰይጣን። እንደዛ ብሎ እየተናገረ ያለው ማን ነው? ጸሐፊው ነው አይደል? ንግግሩ የሰይጣን ነው። ደግሞ ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ማን ነው? ጸሐፊው ነው አይደል? ጸሐፊው ነው። አዎ በጸሐፊ ቦታ እግዚአብሔር ቢተርከው ቢናገረን የተናገረው የሰይጣን ንግግር የሚተርክልህ ራሱ ፈጣሪ ይሆናል ማለት ነው። ይዘኛል አባባሌ። የሰይጣን ንግግር ነው ልትል አትችልም። የሰይጣን ንግግር ቢሆንም ያ የሰይጣን ንግግር ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ፈጣሪ ይሆናል። እዚህ ጋር ግን ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ሰው ነው። አንተ እንዳልከው ጸሐፊው ማለት ነው። ንግግሩ የሰይጣን ነው፣ የተራኪውም ሰው ነው የሆነው። እዚህ ጋር የእግዚአብሔር ቃል እዚህ መሀል የለም። ገብቷል? ተደሳሳው ጥሩ። ቅድም እንዳልከው እንመለስና ሉቃስ የእግዚአብሔር ሳይሆን የሉቃስ ቃል ነው ብያለሁ እንጂ ልጽፍ ጀመርኩ ገሌ ዘመን በገሌ ዘመን ያለው ሉቃስ ነው። ግን ሉቃስ ያን ሊጽፍ የቻለበት ምክንያቱ ምንድነው? ምን አልከኝ? ምክንያቱ ምንድነው? ሉቃስ በዚህ ዘመን በእንትና ዘመን ገሌ የተባለ ሰው እያለ ሊጽፍ የቻለበት ምክንያቱ ምንድነው? ምን አነሳስው ያለ መጽሐፍ ለማሳወቅ ምናምን ብሎ ነው የሚጀምረው። ለማስተማር ለማሳወቅ ነው። ስለዚህ ተንደርድሮ መድረሻውን ማን አደረገ ማለት? ሉቃስ ጽፎ በማን ነው ጽፎ የጨረሰው? በማን ነው የሚጽፈው? ይኸውልህ የሉቃስ ወንጌል የመጨረሻው ምዕራፍ በኢየሱስ እርገት ነው የምትጨርሰው። ምን አገባኝ እኮ ምን አገባኝ? ሰው አረገ ምን አገባኝ? እሱ እኮ አስፈላጊ እኮ አይደለም። ማድረጉ ቢተርክልህ ተራኪው ሰው ነው ብዬ የነገርኩ መጨረሻ ላይ ማን ነው አረገ እንደዚህ ያለ ብለህ ትለኛለህ እንዴ? ችግሩ እዚህ ላይ ነው ያለው። እንግዲያውስ ችግር የለውም። ተናጋሪው ሰው ነው የምልህ። ስለ ኢየሱስ ቢነግርህም ስለ እግዚአብሔር ቢናገር ስለ ሰው ቢናገር አንተ እያልክ ያለው ያንተን የህይወት ታሪክ ለመጻፍ የኔን እንጂ አባቴ ምን ያስፈልጋል አያስፈልግም የእናቴ አባቴ መጠራት የለበትም እያልከኝ እኮ ነው ያለው። እኔ የዘመን ልዩነት ያለን ይመስለኛል። ምናልባት እኔ ከባድ ነው። እሺ በቃ እንዳንተ ልሄድና ለምሳሌ የኔ የህይወት ታሪክ ሲጻፍ የሰው ንግግር ነው ብዬ ያልኩ አንተ አዳምጠኝ። የሰው ንግግር ነው ብዬ ስነግርህ አንተም አዎ የሉቃስ ነው ብለህ ስትነግረኝ፣ ግን መጨረሻው እኮ ታሪክን የዘጋው ኢየሱስ ክርስቶስ አረገ ብሎ ነው የዘጋው። ይዝጋዋ አረገ ይበል ሞተ ይበል ተቸነከረ ይበል እሱ ሌላ ነገር ነው እኮ። ግን እየተናገረ ያለው ሰው ነው የኔ ሐሳብ። ሉቃስ ነው የእግዚአብሔር ቃል አይደለም ነው። እሱ ነው ልክ ነው። ግን በቃ እንደዚህ ነው ይሄ ነው የሰማኸኝ ነው። እዚህ ላይ ያለ ነው ብዙ ሰዎች አትደክም እየተናገርኩ ያለሁት እኔ ነኝ። ስለዚህ ያለው ሰው ብዙ ነው፣ ሁሉም እየሰሙን ነው። እንደዛ ከሆነ ደግሞ የኔ የህይወት ታሪክ ለመጻፍ እኔ ያደረኳቸው መልካም ነገሮች ሁሉ ለመነገር እኔ የት ሀገር ሰው ነኝ ከማን ዘር የተወለድኩ ነኝ የሚለው አብሮ ይገባል። በዚህ ቦታ ተወልዶ በዚህ ቦታ ያደገ የዚህ መምህር የተማረ በዚህ ትምህርት ቤት የተማረ መጨረሻ ለሀገር ይህን ጥቅም የሰራ ተብዮ
ነገር አለ። የማን ህይወት ታሪክ ነው የሚባል ግን የእናትና የአባቴ ስለገባበት የእናት የአባቱ ህይወት ታሪክ አይባልም። የኔ የህይወት ታሪክ የኢትዮጵያው የህይወት ታሪክ ተብሎ ነው የሚተረከው እንጂ የእናትና የአባቱ ስም ተነሳ አይደለም የሚባለው። መጽሐፉ የማን ይባል? የኔ ግን በዚያ ውስጥ ምን አለ? ያስተማሩ መምህሮች አሉ፣ እናት አባቴ አሉ፣ የሄድኩባቸው ሀገሮች አሉ፣ የሰራቸው ምግባር ትሩፋቶች ብዙዎች አሉ። ወንድሜ ለምንድን ነው ትንሽ እንትን ለምን አትልም? እኔ ንግግሩ የማን ነው እንጂ ስለማን ያወራል አልጠየቅኩም እኮ። እኔ ለምን አትረዳም? ንግግሩ ስለማን ያወራል ካልኩ ስለ እግዚአብሔር ያወራል ብለህ ዝጋው በቃ። እኔም እቀበልሃለሁ። እሱ ግን የተናገረው ማን ነው ብዬ ስልህ ሉቃስ ነው ማቴዎስ ነው ምናምን ካልከኝ እኔ እቀበላለሁ። ንግግሩ የማን ነው? የሰው ነው። ስለዚህ የእግዚአብሔር ቃል ነው አትበል ነው። አንተም እኮ ብለሃል ቅድም። እሺ ተናገር አንተ ልስማ። ዛሬ በቃኛል እኔ